ኦርቶዶክስ ነኝ ኦርቶዶክስ ነኝ። ሌባ ነህ አንተ። ኧረ ሰድበዋለሁ። የታሸገ ስድብ አውራው ዲያቆናው ማንም ሰው ምን አባቱ ዲያቆን ነው? ምን አባቱ ዲያቆን ነው? በኦርጋን እየጨፈረ እያዳራሹ እየዞረ ይሄ ሌባ ልጅ። ባይዘወይ መጽሐፍ ቅዱስ ምንድነው የሚለው? አትገልፍጥ አንተ ደንቆሮ አትገልፍጥ። እነዚህ እኮ ዲያቆን ምናምን የሚባሉ እኮ መተተኞች ናቸው እኮ። አሁን መተተኛ ነህ ያስታውቃል ወይ? ጴንጤ ያልሆነ እንደዛ ጎዶሎ ነው ተብሎ የሚነበረው። ላንብበው። እሺ ላንብበው በደንብ። ዲያቆን ጎዶሎነት ነው የሚባለው። ጎዶሎነት ማለት ነው። እሺ ዲያቆን ጎዶልያስ ሶሪ ይቅርታ ዲያቆን ሰላም ለእናንተ ይሁን። ሰላም ይብዛ። እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ ሁላችሁም? ደህና ነን። ከየት ቤተ እምነት ነው ወንድማችን? ይቅርታ ግን ስላቆየን። ችግር የለውም። ያው ኦርቶዶክስ ነው። ቅድም በመጀመሪያ አንድ ሀሳብ ልስትና ወደ ጉዳዩ እንትን እንደ ሀሳብ ነው። ወንድም ቅድም ሲናገር ነበረ። ትንሽ ያልተቀበልኩት ሀሳብ ምንድነው? እኛ እንደ ማለት መጽሐፍ ቅዱስን የሚከተል ሰውና ክርስቶስን ደግሞ የሚከተል ሰው ከክርስቶስ የምንቀዳው አንድ እውነት አለ። ከክርስቶስ ምንጊዜም ቢሆን የምንቀዳው አንድ ትልቅ ነገር አለ። እሱ ፍቅር ነው። በፍቅር ሲሆን ከማንም ጋር ተነጋግረህ ከማንም ጋር አውርተህ መግባባት ትችላለህ። መረዳዳት ላይ ትደርሳለህ። አትስማማ እንኳን ራሱ በፍቅር ትለያያለህ ማለት ነው። ምናልባት ግን በትችትና አንዳንድ ነገሮችን በመጻፍ ምናምን ግን ከሆነ እኔንም ካንተ ጋራ ወይም ካንቺ ጋራ እንዳወራ አታረገኝም። አይደረግም፣ አይሆንም። እኔም አልቀበልም። ምክንያቱም እንደ እንትን ቆጥረዋለሁ። እንደ ምንድነው ሰውን ታውቃላችሁ፣ ሰው ታውቁታላችሁ። ሰው ማለት ስለ ክብሩ ይጨነቃል። ከምንም ነገር በላይ ስለ ክብሩ ነው የሚጨነቀው። ከወንጌል በላይ ከእግዚአብሔር ቃል በላይ ከየትኛውም ነገር በላይ ስለ ራሱ ክብር ይጨነቃል። ስላለው ቤተ እምነት ጉዳይ ይጨነቃል። ከጌታ ይልቅ ነው የምላችሁ። ከተረዳችሁኝ ስቲል ከሚያመልከው አምላክ በላይ ለቆመለት ይሄ ተቋም ለሚባለው ለፕሮቴስታንትም ሊሆን ይችላል፣ ካቶሊክ ለሚባለውም ሊሆን ይችላል፣ ለኦርቶዶክስም ሊሆን ይችላል። ለዛ ነው የሚቆረቆረው። ይሄ ደግሞ ጥሩ አያረገውም። አንድ ሰው ወንጌል ሰብካለሁ ካለው ወንጌል በምንድን ነው የሚሰበከው? በፍቅር ነው። ከነ ጳውሎስም የምንማረው እሱ ነው። ስለዚህ ከቻልን በፍቅር ብንነጋገር እንዲህ አይደለም የሚለው ነገር ቢቀርብን ጥሩ ይመስለኛል ብዬ አስባለሁ። እንደ ሐሳብ ነው። ጳውሎስም የምንማረው እሱ ስለሆነ ወንድሞቼ አባቶቼ እያለ የእስራኤል ጸሐፍትና ፈሪሳውያንን ወንድሞቼ አባቶቼ እህቶቼ እያለ ሲያወራቸው ነው የምናየው፣ ብዙ ጊዜ ሲሰብክ ማለት ነው። ሌላው አልፎ በኢየሩሳሌም ሄዶ የእነሱን ይሄ ምንድነው ስለቱ ራሱ እስኪፈጽም ድረስ እናየዋለን ጳውሎስ ማለት ነው። ይሄ የክርስትና የአገልግሎቱ ጥግ ነው በቃ። ስለዚህ ሚሳድ ወንድም ኤርሚዬ አለ ወይስ ርቀሃል? አዎ አይ አለውኝ እኮ ማለት ዝም ካል ማለት ካቋረጠን ሐሳብ አታስጨርሱም ይላሉ። ኦኬ ሐሳብ ነው የሰጠው። እዚህ ከፍቅር የጎደለ ንግግር የተናገረ ሰው አለ እንዴ? ዲያቆን ጎዶልያስ? አዎ አንደኛ እህታችን ላይ ይሄ ሩት ነው ምናምን የሚል ጽሁፍ ሲጽፈው የነበረው እኔም ነግሬዋለሁ። እዛው ትክክል አይደለም ብየዋለሁ። ትክክል መስላይ ማን ነው ሱሩ? ማን ነው ሩት? ሩት ነው ምን የሚል ጽሁፍ አለ። እህታችን ነው ኦርቶዶክስን ሲሰድባየው እና ኮሜንት ላይ ለተሰጠ ሀሳብ ነው ከፍቅር እናድርግ ብለህ እኛን እዚህ በማይመለከተን ሀሳብ ላይ ጊዜያችንም ተወስደው። ፕሮፊትም ኮሜንት ላይ እኮ ማንም ሰው ይናገራል፣ ማንም ሰው ይጽፋል። ፕሮፊቱም ተነግሯል። ምን አለ ፕሮፌት? አሁን ፕሮፊቱ ያለው ምንድነው? እኔ ያልተቀበልኩት ወንድሞቼ ብዬ ያልጠራቸውም አለ አይደለ? እነዚህ ሉተራን ቸርቾችን ያውና በቃ አስፈላጊ አይደለም። እሱ ነው ያለው። በቃ እሱ ነው ያለው። አንተ ሉተራዊ ነህ እንዴ?
አይ አይደለም። በቃ ስለዚህ ምንድነው የአርጋጃና ጓግጅ የጋጋሪ ቆስቋሽ ትላለች። እኔያት እንደዛ አይነት ነገር ልሆን እያልክ ነው ማለት ነው። ስለዚህ አንተ ኦርቶዶክሳዊ አይደለህ። እሱ ያለው ለምን እንዲህ አልክ ብለን ካለ ማነው ብለን ካልኑ እኛ ነን እንደዛ የምንጠይቀው ማለት ነው እንጂ አንተ አይደለህም። ሀሳብ ማለት የፍቅር ጳውሎስ ገብቶ ተላጭቶ ታጥቦ ምናምን ነገር ብሎ የሚል ምንም አይገናኝም ብራዘር። እሱን ካልኑ እኛ ነን ሚኪን የምንለው ማለት ነው። ለምን እንዲህ አልክ አይባልም። ከፍቅር መጉደል ነው ብለን የምንለው የራስህን ችለህ አውራ ለማለት ነው። ቴንኪው። እንደ ኦርቶዶክሳዊ ነገረ ድነታችሁ ከምን ይቀዳል? ዲያቆን ጎዶልያስ ነገረ ድነት ያው ነገረ ድነት መዳን ያው በክርስቶስ ስራ ነው። ሌላ መዳኛ መንገድ የለም። አዳኙ ክርስቶስ ነው። ከክርስቶስ ኢየሱስ ውጭ ሌላ አዳኝ የለም። ይህንን የኢትዮጵያ ኦርቶዶክስ ታሪክ ሳይንስ የምታስተምረው እንደዚህ ብላ? አዎ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሁለት አይነት ነው። በእርግጥ ምን ግልጽ ላድርግልህ መሰለኝ ስንግግሬን በክርስቶስ መዳን ላይ ተጨምረው የሚመጡ አስተምህሮዎች እንዳሉና እንደምትሰሙ በደንብ አውቃለሁ። እኔም አውቀዋለሁ ስለማየው ብዙ ጊዜ ማለት ነው። ሆኖም ግን ትክክለኛዋ የቀደመችው ወይም የጥንታዊቷ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ምንድን ነው? አስተምህሮዋ ምን ይላል? መጽሐፍቶቿ ምን ይላሉ ብላችሁ ደግሞ ከፈተሻችሁ ከዕብራውያን ማብራሪያ ጀምራችሁ ማየትም ትችላላችሁ። ለምሳሌ ዕብራውያንን ብትሄዱ ምዕራፍ 7 ሄዳችሁ አንድምታ የሚባለውን መጽሐፍ ሄዳችሁ ብታነቡ ብቸኛውና ተጨማሪ የሌለው መካከለኛ ብቻው እንደሆነ ትናገራለች። ይተረጉማል ማብራሪያው ማለት ነው። ይሄ ነገረ ድነት አንተ የኦርቶዶክስ ቤተክርስቲያን እንዲያቆና አይደል? አዎ በኦርቶዶክስ ቤተክርስቲያን አስተምሮ ነው የምታምነው? አዎ የኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድነት ትምህርቷ ከመጽሐፍ ቅዱስ የተቀዳ ነው? አዎ ምንን መሰረት ያደረገ? ለምሳሌ ኃይለ ቃሉ ከየትኛው የመጽሐፍ ቅዱስ ክፍል ላይ ልክ አሁን ዕብራውያን እንደጠቀስከው ሰው በክርስቶስ ኢየሱስ አምኖ ይድናል ብላ ትሰብካለች፣ ታስተምራለች? ዮሐንስ 3:16 ነው እስከ 18። ይህን ምን ብላ ትሰብካለች? ዓለም ሁሉ እንዳይጠፋ እንጂ ዓለምን ሁሉ እንዲድን እንጂ ሰው ሁሉ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። እንዲድን ዓለሙን አንድ ልጁ እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወደደው ይላል። ወደደው ማለት ደግሞ ምንድነው? በክርስቶስ ኢየሱስ ደም ዓለምን ከኃጢአት ከአዳማዊ እርግማን ምን ሊያደርጋት? ነፃ ሊያደርጋት ማለት ነው። ሊያነጻት ማለት ነው። እና ዓለም አሁን ነጽታለች። አዎ በክርስቶስ አዳኝነት ዓለም ድናለች። አይ ቲንክ ስልህ ዓለም ማለት በውስጡ ያለው ፍጥረት ማለት ነው። ሰው ነው እንዴ? ዓለም ስልህ ሰው ሁሉ በክርስቶስ ማለት ምን ልል መሰለህ? ክርስቶስ ለዓለም ሁሉ ተሰቅሏል። ለዓለም ሁሉ አዳኝነቱ ይሄ መስቀል ላይ ያደረገው ነገር ለዓለም በሙሉ ነው። ለእንትና አይደለም። ድኗል ወይ? አዎ ልክ ነው። ድኗል ወይ ነው እንጂ ለዓለምማ እንደተሰቀለ እንደሞተ እናምናለን። ሚድነውማ ዮሐንስ 1:12 ላይ እንደተጻፈው ሲሆን ብቻ ነው። ምን ሲሆን? ዮሐንስ 1:12 ላይ ያለው ቃል ምንድን ነው የሚለው? ለተቀበሉት ኦኬ በስሙ ለሚያምኑት አይደለ የእግዚአብሔር ልጆች የመሆንን ስልጣን ሰጣቸው ይላል። ስለዚህ ሳይቀበሉት መዳን አይችሉም። ለሁሉም ተሰቅለዋል። ተሰቀለው ለሁሉ ነው። መስዋዕትነቱ ለሁሉ ነው። ግን የሚያድነው ለተቀበሉት ነው። ካልተቀበሉት አይድኑም። አንተ ተቀበለዋል ይሄን ጌታ? አዎ። መቼ ተቀበልከው? ከጅምሩ ማለት እንትን እውቀት ማወቅ ከጀመርኩ ጊዜ ጀምሬ ማለት ነው። ይሄ እውቀት ሲባል አለ አይደል? እንደዚህ ከመቼ ጊዜ ጀምሮ? የስንት ዓመት ልጅ ሆነ? የ19 ዓመት አካባቢ። የ19 ዓመት አካባቢ ሆነ። ከዛ በፊት አልዳንክም ነበር ማለት ነው? ከዛ በፊትማ በልምድ ነበር የምጓዘው።
ምን እድናለሁ? ምን አውቃለሁ ስለ ድህነት? ስለዚህ አንተ አሁን በክርስቶስ ኢየሱስ በማመን የዳንከው ከ18 ዓመት በኋላ ማለት ነው። የ18 ዓመት ልጅ ሆነ ነው ማለት ነው። የ18 19 አካባቢ ዲያቆን ነህ አይደል? በኦርቶዶክስ እሺ። ድቁና የተቀበልክበትና መዳን ያገኘህበት ጊዜ ይለያያል ወይስ የቀደመ ነበር? ይለያያል። ድቁና የተቀበልክበት ጊዜ ከዳንክበት ጊዜ ቀድም ነበር አይደል? የተቀበልኩት ትንሽ ነበርኩኝ ማለት የ12 ዓመት 11 ዓመት አካባቢ ነበርኩኝ። ዲቁና የተቀበልኩት ከዛ ስለዚህ ሳትድን በፊት ነበር የምትቀድሰው ማለት ነው። ያው እንደዛ በለው ማለት እንደዛ በለው አይደለም። አንተም ትለዋለህ። እኔ አሁን ሳልድን በፊት ነበር እኔ ቀድስ የነበረው። አንተም ትላለህ። መዳን ማለት ያለ እውቀት መዳን አይመጣም ብዬ ስለማምን ሳያውቁ ማመን አይቻልም፣ ሳያምኑ መዳን አይቻልም ብዬ ነው የማምነው እኔ አሁን። ስለዚህ ሳትድን በፊት ነበር ተቀድስ የነበረው አይደል? ማለት በቃ እንደዛ ነው። አፍርጠው እንዴ! ምንም ላመንከው ነገር ወደኋላ ማለት የለብህም ብራዘር። ብዙ ካህናትና ዲያቆናት የምትሸፋፍኑት ነገር ነው እኔ የማይመቸኝ። በቃ እውነት እኮ ገብቷቸዋል። ምዕመኑን ተዉት፣ ምዕመኑን አትፍሩ። ሌሎችም አገልጋዮች አላችሁ፣ ምዕመኑን ተዉት። ምዕመኑ ገና ጫት እየቃመ ነው፣ ጠላ እየጠጣ ነው፣ ምንም የሚያውቀው ነገር የለም። የቤተክርስቲያን አገልጋዮች ከሆናችሁ በቃ እውነቱን ስነግርህ እኔም እንዳንተ ዲያቆን ነበርኩ። ነው ቆይ ሚዩት አድርግ ሮያል ነኝ ካለ ነው። እኔ እኮ ነኝ ሮያል። ቆይ ሚዩት አድርገው። በኦርጋን የጨፈረ የፈለገውን እየዞረ ሲሳደብ እኮ ነው የሚሉ ኤርሜስ ሚዩት አድርገው ሮያል። እኔ አይቼዋለሁ። አሁንም እንኳን በባለፈው ሲማር ሲገዘት ነበር አልሰድብህም እያለ ግን ይሳደባል። ተሳደብ መብት ነው፣ ግን ስትልክ ያስገባው ታወራዋለህ። እራሱ ነው ያወራው፣ እኔ ስድቡ አይደለም። አውቃለሁ ሮያል እንደሚሳደብ ድሮ የሚሳደብ ነበር። ትንሽ መካከል ደግሞ ተሽሎት ነበር። አሁን ደግሞ አገርሽቶበታል። ችግር የለውም። ስለሰደበት ተቀይሜ አላስገባም እያልለው። ግን ምንድነው በኦርጋን የሚጨፍር በኦርጋን የሚደንስ ብለህ አትበል እንዴ! እናንተ ከነዋይ ደበበ ጋራ የምታብዱት እኮ ኦርቶዶክስ ነን እያላችሁ ነው። ከአስቴር አበበ ጋራ ይያዝልኝ ቤቱ ብላችሁ ስትሉት የምትሉ እኮ ሰዎች ኦርቶዶክሳውያን ናችሁ። እና ዲያቆኑ በኦርጋን የሚጨፍር ነው በክራር የሚደንስ ነው ምናምን ነገር ብለህ አትበል። ኦኬ። ስለዚህ ኦርቶዶክስ አንደኛ ነገር ባይዘወይ መጽሐፍ ቅዱስ ምንድን ነው የሚለው? አትገልፍጥ፣ አንተ ደንቆሮ አትገልፍጥ። ከተሳደብ እኔ ለመሳደብ ያለብህ ያለ በኦርቶዶክስ ስም እንግዶችን መሳደብ የለም። የሌባ ልጅ ለበበል አንዴ ዲያቆን አንዴ ሮያል እሱን ስድብ እኔ ነው የምሰድበው። እንግዶችን ከተሳደብክ ግን አወርድሃለሁ። እኔን ግን እየተሳደብክ ገስት ላይ መቀመጥ ትችላለህ። ኦኬ፣ እንግዶችን አክብር። እሺ ብራዘር። ዶንቆሮ ማለት ምን ማለት ነው? እማያቅ እያልክ ነው። ከአንተ ይልቅ የተሻለ ነገር ያውቃል ስለ ቤተክርስቲያኒቱ። ኦልሬዲ ዲያቆን ነው። ኦኬ። እና ዝም ብለህ ገብተህ አትሳደብ፣ እንግዶችን አትሳደብ። እኔን ግን መብት አለ፣ ፈቅጄልሃለሁ፣ ፈርሜ አጽድቄልሃለሁ። ማንም ሰው ከገስት አያወርድህም። ከእናቴ እስከ ሚስቴ ከልጆቼ እስከ እኔ ምን የፈለገውን አጥንቱን ይሰብራል ብለህ የምትለውን ስድብ ተሳደብ፣ ግን እታገሳለሁ። እግዚአብሔር አምላክ መዳን እንደሚያደርግልህ ስለማምን ማለት ነው። እንግዶችን ግን አትሳደብ ለማለት ነው። ዲያቆን የምታወራውን አውራና ለሮያል እሰጠዋለሁ። ቴንክ ዩ። እሺ ቴንክ ዩ። ምንድነው መጽሐፍ ቅዱስ የሚለው? ለመኮነ ድህነት በገቢረ ሕገ ኦሪት ለከንቱ ሞተ ክርስቶስ መዳን በሕግ ስራ ቢሆን አለ ሕግን በመፈጸም ስራን በመስራት ወይም የተለያየ ነገርን በማድረግ ቢሆን ኖሮ አለ ክርስቶስን ኪያስ ክርስቶስ ለከንቱ ሞቷል ይላል መጽሐፍ። እንግዲህ ይሄ እውነተኛው የእግዚአብሔር ቃል ነው። ምክንያቱም መጽሐፉ የተጻፈው በእኔ አይደለም፣ በእንትናም አይደለም፣ ወይም በእገሌም አይደለም። የተጻፈው መንፈስ ቅዱስ በተቆጣጠረው የክርስቶስን ወንጌል ለመስበክ በብዙ ዋጋ የከፈለው ራሱን
ክዶ ክርስቶስን በህይወቱ ያከበረ ታላቅ ሐዋርያ በመንፈስ ቅዱስ ተነድቶ የጻፈው እውነተኛ የእግዚአብሔር ቃል ነው ይሄ። ስለዚህ መዳን በህግ ስራ ቢሆን ኖሮ አለ እንግዲያስ ክርስቶስ በከንቱ ሞቷል ይላል። ስለዚህ የክርስቶስን ሞት፣ የክርስቶስን የመስቀል ስራ፣ የክርስቶስን የመስቀል መስዋዕትነት ከንቱ የሚያደርግ የትኛውም ነገር ቢመጣ እኔ የትኛውም እምነት ተከታይ እንኳን ብሆን እኔ አልቀበለውም። ለምን ካልከኝ እኔ ከምንም ነገር ቅድም መጀመሪያ ስገባ አንድ ነገር ተናግሬ ነበረ። ሰው የሚያስቀድመው ከጌታ ይልቅ ወይም ከጌታና ከቃሉ ይልቅ ላለበት ተቋም ያደላል ብዬ ነበረ። እኔ ደግሞ እንደዛ አይደለሁም። ተቋሟ በክርስቶስ ወንጌል ላይ ካልተመሰረተች፣ በነቢያትና በሐዋርያት ትምህርት ላይ ካልተመሰረተች፣ የጳውሎስን ትምህርት ትታ የራሷን ትምህርት የምታስተምር ከሆነች ያቺ ተቋም ኦርቶዶክስ ትሁን ካቶሊክ፣ ፕሮቴስታንት ይሁን ሌላ እሱ ገደል መግባት ይችላል። እኔ አንድ ነገር ነው የማምነው፣ እርሱም መጽሐፍ ቅዱስ የሚባለው ቃል። መጽሐፍ ቅዱስ ያላለውን ደግሞ እኔ ልቀበል አልችልም። ስለዚህ እግዚአብሔር ክርስቶስ ሲሰቅሉት፣ ሲሰድቡት፣ ሲያሳድዱት፣ እንደዛ ሲያጋፉት አንድ ነገር አደረገ። አባ እስራኤል እስመ በዘያእምሩ ይገብሩ፣ አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ከክርስቶስ የተማርኩት ፍቅር ነው። ማንም ምንም ቢል ግድ አይሰጠኝም። አንድ ነገር እውነት ነው፣ ክርስቶስ ኢየሱስ አሁንም ነገም ዛሬም ለዘላለምም ብቻውን ነው የሚያድነው። ከእርሱ ውጭ ወደ ውጭ ነው። ተወደደም ተጠላ እውነቱ ይሄ ነው። ማንም ሊመረውም ሊጣፍጠውም ይችላል። እኔ ማንም እንዲመረው ማንም እንዲጣፍጠው አይደለም የምናገረው ምነግራችሁ ያመንኩትን ነው። ቀደም ወንድሜ ሲጠይቀኝ ነበር፣ ሳትድን ነው ወይ ስትቀድስ የነበርከው? አዎ ሳልድን ነው የቀደስኩት፣ ሳልድን ነው የተመገብኩት፣ ሳልድን ነው የተጠመቅኩት፣ ሳልድን ነው ሳላምን ነው ሁሉም ነገር የሆነው። በቃ አላውቅም ነበር። ሶ ዋት አሁን እንደዛ ነበረ። አሁን ምን ሊሆን ነው? አሁን ነው የሚያገባኝ። እኔ አሁን ምንድነኝ ነው? አሁን ያለሁትን ህይወት ነው የሚያስጨንቀኝ። እኔ አሁን ድነሃል ወይ ካልከኝ፣ አዎ እግዚአብሔር ይመስገን ድኛለሁ በደሙ ስራ። አሁን ጸድቀሃል ወይ ካልከኝ፣ አዎ ጸድቄያለሁ በደሙ ስራ። በክርስቶስ ኢየሱስ ድኛለሁ፣ በመንፈስ ቅዱስ ታትሜያለሁ፣ የእግዚአብሔር ልጅ ሆኛለሁ። እኔ አሁን እግዚአብሔር ልጅ እንጂ ባሪያ አይደለሁም፣ ስደተኛም አይደለሁም፣ መጻተኛም አይደለሁም። የቅዱሳን ሀገር ባለርስት ነኝ፣ ወራሽ ነኝ፣ ልጅ ነኝ። ይሄ እውነት ነው። ምን ላድርገው? ይህንን እውነት እንዴት ልደብቀው? ውስጤ የገባውን የገባኝን የተነገረኝን እንደው አንዱ ሲናገር ምን አለ መሰላችሁ? ክርስቶስ ያድናል ትላለህና፣ አዎ ክርስቶስ እኮ ነው የሚያድነው፣ እኛም እኮ የምንሰብከው ክርስቶስን ነው ይለኛል። እና ለምንድን ነው አንተ በተለየ ሁኔታ ክርስቶስ የምትለው ሲለኝ፣ አዎ ትክክል ክርስቶስ ነው የሚያድነው፣ ግን ክርስቶስ ያድናል እያልክም እኮ የምትጨምራቸው ነገሮችም አሉ ነበረ። ግን አሉ የሚጨምራቸው። ክርስቶስ እኮ ያድናል፣ እንዴት? በዚህ ክርስቶስ እኮ ነው የሚያድነው እና በዚህ ነው ይልሃል። ክርስቶስ እኮ ደሙን ነው ያፈሰሰው፣ መስቀል ላይ እኮ ነው የሞተው። መስቀል ሲሸከም፣ እጁ ሲቸነከር፣ ሲገፋ፣ ሲወድቅ፣ ሲነሳ፣ ሲደማ፣ የሾህ አክሊል ሲደፋ ማን ነበር ያገዘው? የዛኔ ማን አገዘው? ማን ረዳው? መጽሐፍ ቅዱስስ ለምን ሰው አጣ አለ? ለምን ሰው አጣ? እግዚአብሔር ምድር ላይ ሲመለከት ለምን ሰው አጣ ብሎ ተናገረ? የሚያድን ሰው ቢኖር ኖሮ ለምን ሰው ሆኖ መጣ? የሚያማልድ አካል ቢገኝ ነው ለምን ክርስቶስ አማላጅ ሆኖ መጣ? መካከለኛ ሆኖ ለምን መጣ? ሊቀ ካህን ሆኖ ለምን መጣ? ለምትበልጠው ኪዳን መስዋዕት ለምን ሆነ? ለምትበልጠው ኪዳን ለምን ዋስ ሆነ ብሎ ለምን ጻፈ ጳውሎስ? ለምን ዕብራውያን እንደዛ ብሎ ጻፈ? ክርስቶስ በሌላ ነገር መዳን የሚቻል ቢሆን ኖሮ ለምን ክርስቶስ ከሰማይ ወረደ? ይህንን ጥያቄ ነው እኔ የሚመልስልኝ ሰው ያጣሁት። ይህንን ጥያቄ የሚመልስልኝ ሳጣ ደግሞ ብቸኛው አዳኝ ኢየሱስ ክርስቶስን ወደ ልቤ ያስገባሁት። አጣሁ፣ መልስ አጣሁ። ክርስቶስ ለምን ወረደ ነው ያልኩት። እኔ እኮ አንድ ጥያቄ ነው የጠየቅኩት። እኔ በህይወቴ የጠየቅኩት ይችን ጥያቄ ነበረ። ክርስቶስ ለምን ወረደ? የሚያድን አሁን እኛ ትድናላችሁ ብለን የተነገሩን በጣም ብዙ መንገዶች ነበሩ። እነዛ ሁሉ ሳያቸው ደግሞ ከዛ አምላክ ደግሞ ሰው ሆነ ተባልኩኝ። ለምን ሲባል ሊያድን። እነዛ መዳን አይደል እንደሚፈልገው
ሰው እኮ መዳን ብቻ ነው የሚያስፈልገው አይደል እንዴ? እስኪ አሁን ሁላችሁ እዚህ ያላችሁ ምን ትፈልጋላችሁ? መዳን አይደለም የምትፈልጉት? የእግዚአብሔር መንግስት አይደለም መውረስ የምትፈልጉት? ታዲያ እንደዛ ከሆነ አምላክ ለምን ወረደ? ይሄ ነው የኔ ጥያቄ። ለምን ወረደ ነው። ይህንን መልስ ደግሞ ማንም ሊመልስልኝ አልቻለም። ማንም ምንም ስላለ ግድ አይሰጠኝም። የሚያስጨንቀኝ እሱ ነው። ስለዚህ አንተ እመልስልሃለሁ እያለ ነው። እሺ ሮያል፣ እሺ መልስለት። መልስልሃለሁ። አንተ ክርስቶስ ወረደ በመውረዱ ፈጣሪ አትቀበልም? ኦርቶዶክስ ወረደ አትልም? አዳኝ ነው አትልም? በሱ ደም ነው። አይ ለምን ወረደ ብሎ ሲል የወረደበትን ምክንያት መልስ። አንተ ኦርቶዶክስ ወረደ አትልም ወይ ወጣ አትልም ወይ ብሎ አትጠይቀው። ከአዳም ኃጢአት ነፃ ሊያደርገን ፊኒሽድ። እነዚህ እኮ ዲያቆን ምናምን የሚባሉ እኮ መተተኞች ናቸው እኮ። አሁን መተተኛ ነህ ያስታውቃል ወይ? ጴንጤ ያልሆነ ትመልስልኛለህ? እውነቱን የምትባል ሰውዬ ተጠንቀቅ። ስማ አንደኛ የምታወራበት ሄድና አውራ እንድንማር ነው የገባን። እንማርበት በቃ። ወይ አትምጣ በየቦታው የማታ ተማር ከፍለህ። አንደኛ አንደበትህን ከስድብ አርቅና የምትመልስልኝ ከሆነ መልስልኝ። እኔ እኮ ከፊት ለፊት ላይ ዲያቆን የሚለው ስም ባይኖር አልናገርም፣ ግን በኦርቶዶክስ ስም ገብተህ ኦርቶዶክስ አትተችም። አሁን ላይ ዳንኩት ሳልድን ነበር መቀድሰው ምናምን። ምን አይነት አባባል ነው? እኔ አዎ ትክክል ነው። እና አሁን ድናሃል አንተ? ድናሃል አልዳንክም አይደል? በቃ ጴንጤን አይደል አንተ? ኦርቶዶክስ ነኝ ሌባ ነህ አንተ። ይሄ እኮ ነው ትቀጥላላችሁ። እናንተ ሁለታችሁ ናችሁ የምትቀጥሉት። ልዩነት ልብ በሉ። ልዩነት እዩ። ዲያቆን ጎዶልያስ ኦርቶዶክስ ነኝ ብሎ የሚናገረው የመጽሐፍ ቅዱስ እውነት ነው። ሮያል ደግሞ ኦርቶዶክስ መሆኑ ይታወቃል። ልዩነት እዩ፣ ንግግር እዩ፣ አድምጡ። ማነው በእውቀት የሚናገር? ማነው ፈሪሃ እግዚአብሔር ያለው? ከዲያቆን ጋር አውራው። ዲያቆን ማንም ሰው ምን አባቱ ዲያቆን በኦርጋን እየጨፈረ እያዳራሹ እየዞረ ሌባ ልጅ እኮ ነው። በቃ አየህ፣ በፍሬያቸው ታውቋቸዋላችሁ ይላል መጽሐፉ። ፍሬ በጠስ መድኃኒዓለም የበጠስ አብሮ የበጥሰን። አረ ራስ ተበጠስ ከዛው ከምትዘላቸው ጋር ወሬኛ። እኔ በጣም እናደደው ኤርሚያስ እንዳንተ እኮ እንደዚህ አውጆ ቢሳደብም ቢናገርም አንድ ሰው ደስ ይለኛል። በቃ ምን አለ አሁን ይሄ ሰው ስቲሮ ይበጥስ ይቀንጥስ ምን አለ? ምን አባቱ የተናገረው ቆይ ወገኖ የታገሱ እናንተ እንዴ? ቆይ አንዴ ሮያል ወገኖች፣ አይኖ ይሄን ቤት እኔ ብቻ እንደማልመራው አውቃለሁ። የብዙዎቻችሁ የምታከብሩት የምታደምጡበት ቤት ነው፣ ግን ሰዎችን መታገስ አለብን። አሁን ዲያቆን ጎዶልያስ የተናገረውን ስህተት ይሄኛው እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል ስላልሆነ በዚህ ነው የሰደብኩ፣ በዚህ ነው ማላከብረ በለበለው። ምንድነው ከተናገረው ትክክል ያልሆነ? መጀመሪያ ደረጃ ስሙ ይስተካከል። ጎዶልያስ ሳይሆን ዳቆን ጎዶሎ ነው ስሙ። እና ዳቆን ጎዶሎ አሁን የተናገረው ምንድን ነው? የዳቆን ጎዶሎ መጀመሪያ እምነቱ ምንድን ነው? ኦኬ እዚህ ጋር አሁን ምን ታደርጋለህ መሰለህ ኤርሚ? ዳቆን ጎዶሎ እምነቱ ምንድን ነው? ኦኬ አሁን ክብር የሚባል ነገር አለ። የሰው ልጅ ክቡር ነው አይደለ? አንድ ቦታ ውስጥ ጎዶሎ እምነትህን ተናገር። እኔ አከብርሃለሁ። ዳቆን ጎዶሎ አከብርሃለሁ። አንተ እውነት ልክ አይደለም። መጀመሪያ ይቅርታ ጠይቀህ ነው የምታወራው ከኔ ጋር ማለት ከዚህ በኋላ ይቅርታ ሳትጠይቅ እምነት ምንድን ነው? ዳቆን ጎዶሎ ይቅርታ እንደዛ ነው የሚነበበው ስሙ ሮያል። እኔ ደግሞ አንተን ማሳፈር ስለምፈልግ ስሙን ትልቁ ላይ አላድርገው። እንደዛ ነው የሚነበበው ስሙ። እስቲ ቆይ ላንብበው እስቲ እንድታዩት፣ ልዩነቱን እንድታዩት ነው። አሁን ዲያቆኑ ፊት ለፊት ላይ ያልኩትኝ እንደዛ ጎዶሎ ነው ተብሎ የሚነበበው። ላንብበው። እሺ ላንብበው በደንብ። ዲያቆን ጎዶሎነት ነው የሚባለው። ጎዶሎነት ማለት ነው። ምክንያቱም በእምነቱ የሚያፍር ኦርቶዶክስ እንግዲህ ያፈራችሁ ትውልድ እንደ ሮያል አይነት ትውልድ ነው ያፈራችሁ። ልብ ይችና አሁን ይሄ ኦርቶዶክስ ያሰድባል
ይሄ ምኑ ነው አሁን? ይሄ ኦርቶዶክስ አይደለም። ውጣ እና ክብር ጴንጤ ነኝ ብለህ ደረትህን ነፍተህ ተናገር። እንወዳለን። ከዛ በኋላ በቃ አታጭበርብር ሌባ። ኦርቶዶክስ ነኝ ጽድት ያልኩና በመጽሐፍ ቅዱስ ብቻ የማምን አንተ አይነት ጽድት አንተ በፈለገ ሆነ አትጸዳም። እሺ እህትየው ምንድነው ያሳየሽው? ታሳዝናለህ። ባይዘው አንድ ሮያል ይሄ ዲያቆን ይሄ የዲያቆን ጎዶልያስ ፔጅ ውስጥ ገብቼ ነውና የራሱ ፔጅ ውስጥ ነው። ይሄው መስቀል ይዞ እንደምታዩት ከአባት ጋር ይሄንን ቄስ ዲያቆን አይደለም ብለን የምታምነው ቤተክርስቲያን ለብሶ መስቀል ይዞ ዲያቆን አዳም አይደለም። ጳጳስ ቢሆን አንዴ ሮያል ሚውት አድርግ፣ ሚውት አድርግ በእናትህ እረፍ፣ በእናትህ ሚውት አድርግ። ስልጣናውን እንትን አላቸው። ከዚህ በኋላ በስርዓት ካላወራ ቢያስወርዱን የለውም። ይሄው ፔጅ ውስጥ ገብቼ ነው። እስቲ የትኛው ነው ሲደንስ ሲጨፍር ያየከው? ይሄው ሙሉ የቤተ ክርስቲያን እንትን ያለው ልብሰ ተክህኖ ለብሶ ነው ያለው፣ በመስቀል ሆኖ ነው ያለው። የቱ ጋር እሽተቱ ምን ጋር ተመልከት። ይሄ ዲያቆን አይደለም። ሰውንም ስትኮንኑ በመረጃ ቢሆን አሪፍ ነው። መረጃ በሌለ ነገር ላይ ሰውን አትሳደብ። ሮያል ኦኬ ኖ በኦርጋን ሙዚቃ ተሰብስቦ ጠላ ሲጠጣ ይችዋል። አይተኛል። ሮያል አንድ ጥያቄ ልጠይቅህ። ሮያል ይሰማሃል? በጌታ በኢየሱስ ክርስቶስ ያላችሁ ሰዎች እባካችሁ አስወጡት። በእናታችሁ አስወጡልኝ ያለ ይሄ ለእውነት ነው ይባለውማ በየቦታው እንደተባረረ ሮያል የት አለ? ሮያል ቆይ አንዴ እኔ ነኝ ሚውት ያደረኩ። እስቲ የት አለ? የቱ ጋር ነው ጠላ ሲጠጣ የሚያሳየው? ይሄው ፔጁ ሙሉ ይሄ ነው። ሲዘምር ነው የሚታየው አይደለ? ጠላ ጠጪ ነው። እንደዚህ አይነቱ ነው። አንተ ብቻ እውነት ተናጋሪ፣ አንተ ብቻ ለቤተክርስቲያን ተቆርቋሪ አትሁን። የእውነት የሚናገሩትን አትግፋ። ማን ሮያል እኔ አልገፋውም። ይሄ ጠላ ጠጪ ነው። እዚህ ጋር ኤርሚን የሚታገስ እሺ፣ ኤርሚን የሚታገስ እኛ እንታገሰም። ኤርሚያስ በቃ ከእግዚአብሔር ጋር ብሎ ከታገሰኝ ታገሰኝ፣ ችግር የለም። ጽናጽል ሰርቆ የተባረረ በቃ እኛ እንታገስህም። በቃ ሚውት አድርግና አፈስ ማስዋት ረብሽ። እዚህ ቤት የሚገቡት ታውቂኛለሽ። ስርዓት ያዝ እንደ እኔማ አንተ መጣ እየገባ ሰዎችን አታካታደ። አይ መሲ አትውረጂ ከዚህ ጋር ቆይ እንደ ቤኪ ቆይ አትውረጂ ከዚህ ልጅ ጋር ቆይ። ሮያል አንተ ታቸው ነው እኮ ነው ታብታብ ማድረግ ያለብህ። ቢኮዝ አንተ ለምንም አትመጥነም። ለምንም ነው ማትመጥነው። ቤኪ እግዚአብሔር ይስጥህ። ታቸው ነው ታብታብ ማድረግ። ተባረክ አንተ ትሻላለህ። እንደው እውነትን ነው በቃ ለመሸፈን የሚታገሉት። በነገራችን ላይ በጣም ነው የሚፍጨረጨሩት እና በዚህ እንደዚህ በመፍጨርጨር እውነትን አትሸፍኑትም በጭራሽ ማለት ነው። በቃ ቤታችሁ ያለው ጉድ ወጥቷል፣ አለቀ። ቤታችሁ ላይ ያለው ጉድ ወጥቷል። እንዴ ላትመልሱት እኮ በቃ ላትመልሱት። አንዴ ፈነዳ እኮ እንዴት አደረጉት? በቃ ማድረግ ያለባቸው ምንድነው? ገድላትን ጥርቅርቅ አድርጋችሁ ማቃጠል ነው። ካቃጠላችሁ በቃ ለኔ ዛኔ የምታችሁ ታወራላችሁ። እንዴ ኤርሚ ከፍቶ ይኸው በተቅማጥ ይዳና ምናምን ብሎ ሲል ኤርሚ ተሳደበ። ይኸው እናንተ ናችሁ የተሳደባችሁት። ኤርሚ የሆነ ነገር አድርገ በኢየሱስ አላረጋጉት። ማህበረ ቅዱሳን ሶሪ ማህበረ ቅዱሳን የኛ ነገር ማህበረ የቅዱሳን ተቃራኒ አረጋጉት። እሺ ሌላ ኦርቶዶክሳን ከገባ እንበሉ ኦርቶዶክሳን እንደው ምን አይነት ውሸት። እሺ ቴንክ ዩ። አይ አንደኛ ቆይ ዲያቆን፣ አንደኛ ሰዎች እንዲያውቁ ነው። ሮያልን ብሎክ እንዳታደርጉ፣ ማንም ሰው ብሎክ እንዳታደርጉ። ብሎክ ሳይሆን ሚዩት ተደርጎ ነው መቀመጥ ያለበት። ብሎክ እንዳታደርጉ ወገኖች፣ ሚዩት ተደርጎ ነው መቀመጥ ያለበት። ኦኬ እኔ ብታገስህም የትዕግስት ልክ አለው። ወንድሞች ደግሞ እዚህ ሙሉ ስልጣን አላቸው። አሁን ቤካ ለምን አወረድከው አልለው። መሲ ብታወርደው ለምን አወረድሽው አላትም። ምክንያቱም እድል ሰጥተነዋል እንዲያወራ ማለት ነው። ኦኬ የመጽሐፉን እውነት መጽሐፉን ገልጠን ፊት ለፊት ገድላት ድርሳናትን ስናሳያቸው ይክዳሉ። መጽሐፍ ቅዱስን ገልጠን ስናሳያቸው ይክዳሉ። ገድላት ድርሳናታቸውን ይክዳሉ። ሰው መጥቶ ዲያቆኔ ብሎ ሲል በድቁና በግዕዝ እያወራው ፎቶውን እያየ መጾረ መስቀል ይዞ ለፎቶ እኮ ብለህ ምእመን እኮ የሚይዘው መስቀል አይደለም ብራዘር። ኦኬ
የሚቀድስን ዲያቆን ዲያቆን አይደለም ይላል። ጳጳስን ቢመጣ ጳጳስ አይደለም ብሎ ይላል። ምን ማለት ነው? አሁን ይሄ እኮ ምንድነው? ጭፍንነት ካልሆነ በስተቀር ምን ልትል ትችላለህ? ዲናይ ልታደርጉት እስከማችሉ ድረስ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች አብዛኞቹ በጌታ እንደሆኑ ታውቃላችሁ። አብዛኞቹ ኮርታይ ነው ብራዘር። ይህን ለመስማት ከፈለግ ሂድና ዲያቆን ዮርዳኖስ አበበ አይ ቲንክ ጎንደር መሰለኝ ያለው የኔታ እዝራ ጋር ይመስለኛል፣ መጋቤ ሊቀ ሊቃውንት እዝራ የሚባሉት እሳቸው ጋር ይመስለኛል የሚማረው። ዲያቆን ዮርዳኖስ አበበ የተናገረውን ግቡና ስሙት። ከዲያቆን ያረጋል አበጋዝ ጋር ተጠማምዶ የተናገረበት ክፍል ከላይ እስከታች እኮ ነው በሙሉ እኮ የተያያዘው ብለዋል። ጳጳሳቱ እናንተ ያሉ መስሏችኋል እንጂ እያለ እራሱ ነው መረጃ የተናገረው። ስም ዝርዝራቸው ሁሉ አለን ብለዋል። ጥሩ ነው፣ እንኳንም ኖረ። አሁን ታዲያ ምንድን ነው ግብግቡ? በስድብ አይደለም። በስድብ ጴንጤ ኦርቶዶክስን በመሳደብ ኦርቶዶክስ ጴንጤን በመሳደብ በማጥላላት በማበሻቀጥ የምታቆመው እውነት የምታኖረው ለትውልድ የምትገልጠው እውቀት የለም ማለት ነው። ከዛ ይልቅ በግዕዝ የተጻፈ ነው በአማርኛ የተጻፈውን በመጽሐፍት ላይ ያለውን ነገር ዲናይ ሳታደርግ ፊት ለፊት መጋፈጥ ነው። ነውርም ካለ ነውር ነው ብለህ ማለት እንዱ ዝም ብሎ በየሜዳው ጠላ ጠጥቶ የስላሴ ባሪያ ብሎ መፎከር አይደለም። የስላሴ ባሪያ ከሆንክ ከስላሴ መንግስት ያልወጣውን ትምህርት ተቃውሞ። ጴንጤና አዎ የስላሴ ትምህርት ካልሆነ ተቃውሞ። ኦርቶዶክስን አዎ ከስላሴ መንበር ያልወጣ ትምህርት ከሆነ ተቃውሞ። የምን ማደባበስ ነው? እንዲህ ዝም ብለህ እንትን የደንበጫ አረቄ ስትጠጣ እኔ ስላሴ ባሪያ እኔ መድኃኔዓለም ባሪያ ብሎ መፎከር አይደለም። ለጴንጤውም ለኦርቶዶክስም ለካቶሊኩ የምናገረው ስላሴ አማንያን አይደለን? አዎ። ስለዚህ ከስላሴ መንበር ያልተቀዳ ትምህርት ከአብና ከወልድ ከመንፈስ ቅዱስ ያልተቀዳ ትምህርት በቅዱሳን ነቢያት በቅዱሳት ሐዋርያት ያልተጻፈ የሰው ስርዓት የሆነ ትምህርት ተቃውሞ። አባቶቼ ሊቃውንቱ አስፍተው አርቀው አጥብበው ምናምን ብለህ አትበለን ብራዘር። የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አስፍተው ምናምን ነገር ይላል። አምልተው አስፍታ ከኦርቶዶክስ እኮ አየናት ስታሰፋው ነገረ ድህነትን ትምህርት ከመስቀሉ ላይ ነቅላ አውጥታ የዘርአ ብሩክን ጥፍር ያሰረ ይድን አሰፋችሁ። የመዳን በሩን አንቦረቀቀችልን። የመዳን ስልቱ ብለው አባ ገብረ ኪዳን ሊቀ ሊቃውንት የተባሉት የጣና ቂርቆስ ገዳም የደብሩ አስተዳደር ማለት ነው፣ የገዳሙ አስተዳደር የሆኑ የአራቱ ጉባኤያት መምህር የሆኑ የመዳን በሩ በዛልን አሉ። የመዳን መንገዱ በዛ አሉ። መጽሐፍ ግን ምንድነው ብሎ የሚለው? አነ ውእቱ ፍኖተ ጽድቅ ወሕይወት ብሎ የሚለው ለእሳቸው ጉዳያቸው አይደለም። እንደዚህ ትምህርት በአቦ መንገድነት በኩል ትገባለህ ይላል መንግስተ ሰማያት። አትችልም ብራዘር። በአቡነ ተክለ ሃይማኖት በኩል ዘው ብለህ ትገባለህ። አትችልም። በእመቤቴ በኩልማ ተንጠልጥልህ የሚሆን ዋኝተህ ትገባለህ። አትችልም አልኩ ብራዘር፣ አትችልም። በሩ አንድ ነው፣ መንገዱ አንድ ነው። እግዚአብሔር ወደዚህ ዓለም ልጁን ነው የላከው። መተኪያ ተቀዳሚ ተከታይ የሌለው የባህሪው ልጁን ወደዚህ ዓለም ልኮታል። ከድንግል ሴት ተወልዷል። አዎ እናቱ ቅድስት ድንግል ማርያም ነች፣ ምንም ጥርጥር የለውም። ከእሷ የተወለደው ግን ደህንነታችንን በመስቀል ላይ የሰራ አማኑኤል ነው። ስሙ ለዘላለም የተቀደሰ ይሁን። በመለኮቱ ከአብና ከመንፈስ ቅዱስ ጋር ባለመቀዳደም ባለመበላለጥ የነበረ ሁሉን የፈጠረ አምላክ ሰው ሆኖ ከቅድስት ድንግል ማርያም ተወልዶ ለበደል ኃጢአታችን ቀራንዮ ኮረብታ ላይ ተሰዋ። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩልታል፣ ቅዱሳት መጻሕፍትም ያስተምራሉ፣ ቅዱሳን መላእክቱንም ጭምር ለዚህ ጉዳይ ተናግረዋል። የገብርኤልን ስብከት አልጥለውም ለኦርቶዶክስ አርቲ ቡርቲ ለሆነ ተረት ብለን ጴንጤ ተረታ ተረት ቢያወራ የገብርኤልን ስብከት የት ልጣለው? የመልአኩን። ካቶሊክ አርቲ ቡርቲ ብታወራ የት ልጣለው? የመልአኩን ስብከት። ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለን እኮ ነው ያለው መልአኩ። ዛሬ በዳዊት ከተማ መድኃኒቶች ነው ያለው ወይስ መድኃኒት ነው ያለው? መድኃኒት ነው። በነጠላን የጠራው ክርስቶስ ጌታ ተወልዶላችኋልና አትፍሩ አለ። የምስራች ብሎ ሲለን ቅዱስ ገብርኤል ምስር ብላ አትለውም። እሱ ምስር ስለማይበላ ምስር ብላ ባንለው የምስራች አለ። ምንድን ነው የምስራቹ ገብርኤል ብለን ስንል ከቃሉ አገልጋዮች ሰምቶ የጻፈው ቅዱስ ሉቃስ በምዕራፍ 2 ላይ ለሕዝብ ሁሉ የሚሆን ታላቅ የምስራችን እነግራችኋለን አለ።
የምስራች አዎ ማናችሁ የምትነግሩን? ከመልአኩ ጋር ብዙ የሰማይ ሰራዊት ነበሩ ይላል መጽሐፍ እዛ ጋር ሲናገር። የቤተልሔም እረኞች ናቸው ያዩአቸው። ካህናቱማ ለጥ ብለዋል፣ ተኝተዋል። እነሱ መኝታ ላይ ናቸው። የያኔዎቹም የዘንድሮቹም ለጥ ብለዋል። ጠላ እየጠጡ ምን እያሉ የድሮቹም እንደሚያደርጉ ባላቅም ተኝተዋል። ካህናት በተኙበት ነው እግዚአብሔር መልአኩን ብዙ የሰማይ ሰራዊት ጋር ልኮ የቤተልሔምን አየር ጢም አድርገውት ሌሊቱን ካህናቱ በተኙበት ሲያንኮራፉ ሲያንቀላፉ እግዚአብሔር የሰማይ መላእክትን ልኮ ከመልአኩ ጋር ብዙ ሰራዊት ነበሩ ይላል። የእግዚአብሔርም ክብር በዙሪያቸው አበራ ይላል። አንተዬ በረኞቹ ዝራ የቤተልሔም አየር ጢም ብሎ ቅዱሳን መላእክት የተጎዘጎዘ ቄጠማ መስለው በቤተልሔም አየር ላይ በኢየሩሳሌም ትይዩ ሰማይ ላይ ከመልአኩ ከቅዱስ ገብርኤል ጋር የተላኩ ነገደ መላእክት ሁሉ መጥተው ክብር ለእግዚአብሔር በአርያም እያሉ የዘመሩት ብራዘር ብዙ መድኃኒቶች ቤተልሔም ስለተወለዱ አይደለም። አንድ መድኃኒት ግን ተወልዷል። የዳዊት ስርና ዘር የሚያበራው የንጋት ኮከብ እዛ ተወልዷል። አየህ፣ አዳኙ እሱ ነው። እሱ ነው በደረቅ እንጨት ላይ እንደዚህ የተንጠለጠለው። ይሄ ጌታ አልበቃ ብሎ አንተ ጥፍር ፍለጋ የዘርአ ብሩክ ጥፍር፣ የአቡነ ተክለ ሃይማኖት ተቅማጥ፣ የጋን እጣቢ ድርሳነ መድኃኔዓለም ወገድ ለመባጮ ላይ እኮ የተጻፈ እኮ ነው። የጋን እጣቢ፣ የድስት ልቅላቂ ይሄን ነበራ አሞቱ ቆፍጠን ያለ እኔ የሥላሴ ባሪያ እንዲህማ አላደርግም ብለህ ማለት ያለብህ ይሄን ነበር። እንዳልኩ የደብረ ብርሃን አረቄ ስጠጣ አይደለም በየሰፈሩ የሥላሴ ባሪያ እያልክ መጮህ ያለብህ። እዚህ ጋር የሥላሴ ባሪያ ማለት ያለብህ የእግር እጣቢ ምን እጣቢ ምን ይል የድስት እጣቢ የጋን እጣቢ ጠጥታችሁ ትድናላችሁ ብሎ የሚል ትምህርት ሲነሳ እንዲህ ናትና ብለህ መነሳት ያለብህ ይሄን ነበር። እንዲህ ነበር የዚህ ጊዜ ነበረ። እኔ ለዚህ ነው ብድግ ያልኩትኝ እኮ አልኩ። ድሮም ስቀድስ የነበረው በሥላሴ ቤተክርስቲያን ነበር። ሚስጥርም ያየሁት በሥላሴ ቤተክርስቲያን ነው። እውነት ልንገርህ ድሮም የሥላሴ ባሪያ ነበር ስለ የነበርኩት ፍጻሜንም አሳመረልኛ። አሁንም የሥላሴ ባሪያ ነኝ ማለት የአብና የወልድ የመንፈስ ቅዱስ አገልጋይ ነኝ። አለቅ። የፈለግከውን ትምህርት አምጣ። በብሉይና በአዲስ ኪዳን መዝኜ በነቢያቱና በሐዋርያቱ ትምህርት መዝኜ ውድቅ ነው የማደርገው። አይ የምን መግበስበስ ኤርሚያስ ጴንጤ ስለሆኑ ፓስተሮች የፈለጋቸውን አውርተው ልቀበል? በፍጹም እኮ አልኩ። መድኃኔዓለም ክርስቶስ ይፋረደኝ። በፍጹም እሱ እንደፈለገ ያወራውን ትምህርት ልሰማ ማለት አልችልም። እንደ የሚፈልገውን የእግዚአብሔርን ቃል ካስተማረ ነው ፓስተሩ። ለዚህ ነው አየህ ጴንጤዎቹ ጋር የተቀላቀልኩት። እዚህ የፈለግከውን አታስተምርም፣ ትጠየቃለህ። ተጠያቂነት አለ። ቤቱ ስርዓት አለው። ፓስተር ስለሆንክ እኔም የመድረክ ሰባኪ ነኝ ብራዘር። እሺ እዚህ ቲክቶክ ላይ ስታየኝ እንዱ ዝም ብዬ ላባው እንደተነቀለ ዶሮ ዝም ብዬ ማልበር መስሎ ከሆነ ተሳስተሃል። የመድረክ ሰባኪ ነኝ። እዚህ እኛ ቤት ማምታታት የሚባል ነገር የለም። ተሰብካለህ፣ ከእግዚአብሔር መንግስት የሆነውን ወንጌል ትሰብካለህ፣ ታስተምራለህ። ልክ እንደዛው ካልሆነስ ዳር እናስይዛለን። ነገረ ድህነታችሁ ከየት ይቀዳል? ጴንጤዎች ከመጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ነገረ ድህነት በማን ነው ብሎ ይላል? ዘየአምን በወልድ ቦ ሕይወት ዘለዓለም። አለቀ 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 እኮ ነው ብዬ የምልህ። አለቀ ደቀቀ በቃ ማለት እሱ ማለት እኮ ብለህ በመድኃኔዓለም ላይ ሌላ ድርቶ እሰፋለሁ ብለህ ያልክ ቀን መድኃኔዓለም ይፋረደኝ። እቀደዋለሁ። የምትጥፈውን ነገር ሁሉ ቀደዋለሁ። የአማኑኤል ክቡር ስጋ ተቆርሷል። የአማኑኤል ክቡር ደም ፈሷል። በደሙ ፈሳሽነት በስጋው መቆረስ የኃጢአታችንን ይቅርታ ለዘለዓለም ሰጥቶናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ክብር ለመድኃኔዓለም ይሁን። ይህንን እውነት ነው የምንሰብከው። ክብር ለመድኃኔዓለም ኢየሱስ ክርስቶስ ይሁን፣ ለዓለም መድኃኒቱ ማለት ነው። ይህንን እውነት ዲና ያድርገህ በጥፍርና በፀጉር ጥፍርና ፀጉር ሰው እኮ ነው ብላ ምትለው ቤተክርስቲያኒቱ ኦፊሻሊ ፀጉር ፍለጋ ሰው ጎጃም ድረስ ይሄዳል። ፀጉር ፍለጋ ሰው ዋልድባ ድረስ ጎንደር ይሄድልሃል።
ለምን እንትን ራስ ዳሸን ተራራ ላይ አትወጣም? ቀይ ቀበሮና ጭላዳ ዝንጀሮ አይተህ ልትመጣ ትችላለህ። ከፈለክ እዛ ዋሻ ውስጥም ቅዝቃዜው ጆሮህን እየቆረጠህ ምንድነው ሐሙሲትን ማክሰኝትን አቆራርጬ በዛ ሄጄ በደብረ ታቦር ሾልኬ በአርማጭሆ ወጥቼ የፈለግከው ሂድ። በዚህ ደግሞ በቆላ ደጋ ዳሞት ሄድኩና ከዛ በአባይ በረሃ ውስጥ ሾልኬ በቀራኒዮ በኩል አድርጌ በደጀን በቅ ብዬ በሰላሌ አውራጃ አቆራርጬ በፊቼ መጥቼ የትሙን ዳር ትይዛለህ ብራዘር። ድነት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንጂ የሰላሌ ሜዳ አቆራርጠህ ደብረ ሊባኖስ ስለሄድክ አትድንም። ግልጽ አይደለም? እንደ አማርኛ አትድንም። መድኃኔ ዓለም ክርስቶስ ምስክር እኮ ነው። አድንም። ደብረ ሊባኖስ ሄዶ የተቀበረ እስከ ጉሽ እስከ ሸህምና እስከ ጉር እስከሚባል ወንዝ ድረስ ይጸድቃል ይላል። ተው እንጂ ከወንዙ ሶሪያ ማዶ የሚቀበሩ በይፋትና በደራ በመራቤቴስ የሚቀበሩ በሰላሌስ የሚቀበሩ በፊቻ የሚቀበሩስ በሙከጡሪስ የሚቀበሩቱ በደብረ ጽጌስ የሚቀበሩት ከወንዙ ማዶና ከወንዙ ወዲያ ማዶ የተቀበሩ አይድኑም። ከወንዙ ግን ወዲህ የተቀበሩት ይድናሉ ይላል። ብራዘር ዋት ደብረ ጽጌስ ከተማዋ መታጠፊያ ጎን እንትን ደብረ ሊባኖስ ስለሄድኩ ማለት ነው። አንዴ ከወንዙ ወዲያኛው ማዶ የተቀበሩ አይድኑ፣ ከወንዙ ማዶ ግን የተቀበሩ ድህነትን ይድናሉ ይላል። አንዴ ደግሞ ፍርፋሪ ሄደ ካልክ ፍርፋሪ ወደቀ ካገኘ ትጸድቃለህ ይላል። አንዴ ደግሞ ሐሙስና እሑድ ይሁን እንጂ እባብ የገደለ ይጸድቃል ይላል። ታዲያ የሰሜን ሸዋ ኦሮሞች እኮ በሙሉ ሽመላቸውን ይዘው እባብ ፍለጋ ነው መሄድ ያለባቸው። እነሱ ናቸው በእነሱ ክልል ውስጥ ነው፣ በኦሮሚያ ክልል ውስጥ እንዳለ ነው የማውቀው። አይ ቲንክ ክልሉ እንደዛ ይመስለኛል፣ ደብረ ሊባኖስ። አዎ በኦሮሚያ ክልል ውስጥ ነው ያሉት። እናስ በሙሉ የፊቼና የሰላሌ ኦሮሞ ሽመሉን ይዞ ጎፈሬውን ጭንቅላቱ ላይ አድርጎ ሽመል ፍለጋ ማነው እባብ ፍለጋ። ምክንያቱም እነሱ ናቸው አቅርቡ ለደብረ ሊባኖስ፣ ሌሎቻችን ሩቅ ነን። እውነትህን ነው። እባብና ሐሙስ እሑድና ሐሙስ እባብ የገደለ ይድናል ይላል። ጎጃሜው ከሰረ ማለት ነው። ገና ከአባይ ማዶ ከደጀን መጥተው እባብ ፍለጋ ደብረ ሊባኖስ እስኪመጣ ድረስ የሸዋ ኦሮሞች ጨርሰውታል ማለት ነው። እባቡን ገለው ኬት እናመጣዋለን? እባቡን ደግሞ የምትገለው በዛው በደብረ ሊባኖስ አካባቢ መሆን አለበት። የሆነ ቦታ ላይ ማንጀራቱን ብለህ እባብ ገለህ ብታመጣ አይሆንም፣ ድነት አይያዝልህም። እንዴት አይነት እኮ ጦርነት እኮ ነው የተከተው ብራዘር። ይህን ትምህርት ይዘህ ነው እኛ ጋር መጣ አይ ምልህ ምናምን ነገር ብለህ ትለኛለህ። እባብ የገደለ የሚድን ከሆነ የፍቼና የሰላሌ ኦሮሞች ናቸው የሚድኑት። ለምን? በአቅራቢያ ያሉት እነሱ ናቸው፣ ለገዳሙ ቅርብ። የወለጋ ኦሮሞ ከሰረ ማለት ነው። የባሌና የአርሲ ኦሮሞ ከሰረ ማለት ነው። የጎንደር አማራ ከሰረ ማለት ነው። ትግሬ በንዛ ከስረሃል። ምክንያቱስ ደብረ ሊባኖስ ቅርብ አይደለም። በአካባቢ ያገኘውን እባብ ገለህ ትጸድቃለህ ብሎ ቢል እዛው ቋራ ላይ ፈልገህ ትገድል ነበር። አየህ፣ ገድሉን ግን ስታነብ እዚህ መተህ ነው ግደል ብሎ የሚልህ። አምላኬ 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 ከሰራ እኮ አልኩህ። ወላይታና ሀዲያ ከምባታ የሚባለው በሙሉ ሾቀ። ለምን? በአካባቢያችሁ ያገኛችሁትን እባብ ቀጥቅጣችሁ ብትገሉ የአቡነ ተክለ ሃይማኖት በረከቱ በእናንተ ላይ ይደርና ብሎ የሚል ተረት እንኳን አይሰራልን። ሰባት ቤት በለው ወልቂጤ በል በሙሉ ሾቀ። እዛ ኦሞ ሸለቆ ውስጥ የሚኖሩት የሱርማ ምናምን ነገር ቤተሰብ የለም። ትግራይ ኤርትራ ብትሻገር በፍጹም ከመረብ ወንዝ ማዶ እባብ አይደለም ዝሆን ብትገድል አትድንም። ለምን? እዚህ ደብረ ሊባኖስ ና ይልሃል። አንተ ተረታም ትውልድ እንግዳ የምስራች ብዬ እነግርሃለሁ። ኤርትራዊ ወንድሜ እዛው ከመረብ ወንዝ ማዶ ላይ ሆነ አስመራ ከተማ ውስጥ ሆነ በእግዚአብሔር ልጅ በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ብታምን ትድናለህ። ኦኬ ብራዘር ወረከኛ እየሰማኝ ነው? እዛው ባለህበት የእግዚአብሔር ልጅ ኢየሱስን ብታምን ትድናለህ። የምን እባብና ጉርጥ ጊንጥ ፍለጋ ነው? እባብ መተህ ብትገድል ይላል። የት? ደብረ ሊባኖስ።
ስለዚህ ታይስት መድኃኒዓለም ቢያደርስልኝ እኮ ኖሮ ኤርሚያስ አቤት፣ ከየት ነው የመጣው? ከአርሲ ክፍለ ሀገር ውስጥ ተወልጄ ስላደኩ። ወዴት ነው የምትሄደው? ወደ ደብረ ሊባኖስ። ምን ልታረግ? እባብ ገድዬ ልጸድቅ። እባብ በአካባቢ የለም እንዴ? አይ አይዝም። የአርሲ እባቦች ቢሞቱም ቢያልቁም ምንም ድህነት አይሆንም። ግደል የተባልኩት ከሸዋ ያውም ከሸዋም ደግሞ በሰላሌ አውራጃ በዛ በደብረ ሊባኖስ አንድነት ገዳም እችን ገዳም እንደ መቃብሬ እንደ ኢየሩሳሌም አድርጌልሃለሁ ብሎ አለው። በእውነት የአባታችን በረከቱ ይደርባችሁና ብሎ ይልላል ማለት ነው። ቆንጅዬ ተረታም ትውልድ እና ይታይህ። አርሲ ክፍለ ሀገር ላይ የተወለደ አንድ ሰው፣ ባሌ ውስጥ የተወለደ አንድ ሰው፣ እዛ ኬንያ ጠረፍ ላይ የተወለደ የቦረና ኦሮሞ ለመጽደቅ ከፈለገ ደብረ ሊባኖስ መጥቶ ነው እባብ መግደል ያለበት። እንዲህ አይነት ትምህርት አይደል እንዲህ ያላችሁ አንተ? ከቋራ ተነስቶ ከአርማጮ ተነስቶ ላይናታች ጋይንት ከዛ መጥቶ ደብረ ሊባኖስ ገሎ ነው የሚመልሰው ለመጽደቅ። ያ ጎንደሬ ወንድሜ እንዴት አይነት ቀልድ ነው የተያዘው አንተ? እንዴት አይነት ቀልድ ነው የተያዘው እኮ ነው የምልህ። እንኳን እባብ አይደለም ዝሆን ለምን ስትገንዝ አትኖርም? አትድንም። መድኃኒዓለምን እኮ ብዬ የምልህ አትድንም እንዴ አትድንም። እንዲህ ዝም ብሎ እባብ ገሎ ትደናላችሁ። እዛኛው በቀድሞ ምንድነው አባናና ፋርፋ ብያቸዋለሁ። የሶሪያ ሁለት ወንዞች ከጥንተኛ ነበርን ብለው የሚሉት ማለት ነው። አባናና ፋርፋ ገብተዋል አይደል? አዎ። ካልገባ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ካለ ፈልገው። ሁለቱ የሶሪያ ወንዞች ብያለሁ። ከጥንተኛ ነበርን ብለው የሚሉ ምድራችን ላይ እንፈሳለን ብለው የሚሉ በእድሜ የሚያስቆጥሩ አንዱ አንዱን ግን አይሰብክም። አንዱ አንዱን አይሰብክም። እኛና እነሱ ነበርን ብለው የሚሉት ማለት ነው። አባናና ፈርፋ ገብተዋል አይደል? ጥርት ያለነን ይላል። ከአባናና ከፋርፋ ይልቅ የደፈረሰው ዮርዳኖስ አይሻልም እንዴ? አባናና ፈርፋ እኛንን የሶሪያ ወንዞች ከጥንት አብረን ጎን ለጎን እንፈስ ነበር ይላል። እናስቆመሃለና እንገድብሃለን ስልህ እንገድብሃለን። ቆንጆ አድርጌ እገድብሃለሁ አልኩህ። አባይን እንደገደብነው ተረትን እገድበዋለሁ። መድኃኒዓለም ይፋረደኝ ስልህ ይፋረደኝ። ይህን ጥምጥማም ቄስ ሁሉ እኮ አልኩህ በአንድ እግሩ ነው የምናቆመው። በምን? በእውቀት ከኤርትራና ከኢትዮጵያና የኮፕቲክ በል የኦሪየንታል በል ምስራቃውያን፣ ምዕራባውያን፣ ደቡባውያን፣ ሰሜናውያን ብለህ ብትል በመጣህበት አራቱን ንፋሳትን የሚገስጽ የሰራዊት ጌታ እግዚአብሔር ከኔ ጋር ስላለ ኖ አይ ይሄ ተረትንማ ኖ አይ የእኛ እኮ አባቶቻችን በዚህ በኤርትራ በናቅፋ ተራራዎች ላይ የሸመቁና የመሸጉ ገዳማውያን አሉ ብለህ ብትል ዳሪያስ ወንድም ማለት እንደዚህ አይነት የሸመቁ የተሸማመቁ አትልም። ደህንነት ከየት ነው የሚገኘው? በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። አለቅ ናቅፋ ተራራ ላይ ታዲያ የሸመቀ ከሆነ እዛ ተዋጋ በለው። ስለ ደህንነት ግን ከነገርከን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው የሚገኘው። አለቀ ብራዘር። በመጽሐፍ የተሰበከ እውነት ነው። እለቃ አንድ ታምር ላሰማችሁና ወንድምነ ዳን የሚከፍት ከሆነ ይከፍታል። እናንተ የኔ ወገኖች፣ ወንድሞችና እህቶች ታምር የሚባል ነገር ሲነገር ብዙ አሜን አትሉም ቶሎ አይደል? ግን ለዚህ ታምር ዛሬ እያንዳንድህ አሜን በለህ ነው የምትወጣው። ድንቅ ነገር ተገኝቷል። ድንቅ ነገር ተሰምቷል። ታምር ማለት እንዲህ ነው እንጂ እነ ቤካ እንቅልፍ እያንቀላፉ ነበር፣ እየተኙ ነበር። እነ መሲሉ መሲ እንኳን የሰማች ይመስለኛል። ዳንዬም ተኝቶ ነበር። እኛ እዚህ አረናል። ወይኔ ኤርሚያስ የአንደኛው መቶ ክፍለ ዘመን የማንም ጉድሯን መነኩሴ መጫወቻ አልሆን። የመጽሐፉ አልበቃ ብሎ ሲልም በቪዲዮ መጡልህ። ሰማልኝማ ይሄንን ጎረምሳ የሚሉትን ስማ። ኦኬ ጋይድ ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በማን ቤት በጣም ስንስቅን እንኖራለን። በማን ቤት? ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በኦርቶዶክስ በጣም ስንስቅን እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ።
የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው በግፈኛው አባታችን ነው ያለው። ማነው ግፈኛው አባት? ይኸው እንትን ፀጉሩን በሙቅ አጣብቆ እዚህ ባልታጠበ ፊቱ ብቅ ያለለ ጉድሯሙ ሰውዬ ማለት ነው። በማን አባታችን አለ? በግፈኛ በሙሉ ብራዘር ፋኖ ነው ኦነግ ሸኔ ወያኔ ሁሉ ሳይቀር በሙሉ አስታጥቆ ዙሪያውን አሰልፏል ሰውየው የሚለው ስማ፣ በግፈኛው አባታችን ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በጣም ስንስቅ እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላቸዋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቀልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌ እንደገፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም እሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ቅር ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝ እንማና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። ከዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ መጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረር ሳረግበት በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁ ዘመኑ አላለቀም ወይ ወገኖች? ዘመኑ እንዳለቀ ምልክት አይሆናችሁም ወይ? ይሄ ነገር ምልክት አይሆንም ወይ? ምን እንደምትጠብቁት ወገኖች? መላእክት መለከት ሊነፉ ይገባል። የሞተ በሬ ተነስቷል። ጀረር ሳረግበት ዋው የአባቴን እኮ ብሎ ያለው የዚህ ጉድሯም ሰውዬ እኮ ፎቶ እኮ ነው ይዞ። አንቺ እዚህ ኢየሱስ ጌታ ደግሞ 3 ጊዜ ሰግዶ ነው እንዴ የተነሳው በሬው? እኔ እዚህ ፋለጥልሃለሁ እኮ ስዕል አድህኖ አለ የለም ከዲያቆን እንትና ማነው ፈለገ መሐመድ ጋር ማለት ማነው ፈለገ አትናቴዎስ ጋር እኔ ፋለጥልሃለሁ። እዚህ ገና ስዕል አድህኖ ታድናለች አታድንም? ያድናል። ያድናሉ አያድኑም? ተሰማለች ታሸታለች አታሸትም? ይጨፍራሉ ይደንሳሉ። ገና ክርክር ላይ ነን። በሬ እኮ እዚህ ለስዕል አድህኖ 3 ጊዜ እኮ ሰግዶ እኮ የሞተው በሬ እኮ ተነሳ እየተባለ ነው። ኤርሚ ድገሙ እያሉ ነው። ኧረ ጆሮአችን በእናትህ ተው እንዳትደግመው። ይሄ ያማልኩ ቆይ የምን ማመም ገና ላሞችም ሊገቡበት ይችላሉ። ይህም አይ ጉዳይ መስማት አለበት ትውልዱ። ኦርቶዶክስ ወንድሜ ያልሁት አቤት
የዕለት ውሃ አምጣልኝ አልሁትና የዕለት ውሃ መጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮውን እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስለ የነበረው ይሄን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ እባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታድርጉልኝ። ወንድማችን ቃልዮትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። እኔ ስንት አይጥ ነው ያሳለፋችሁት እናንተ ቤት እኮ ስንት አይጥ እኮ ነው ያለፈው። ስንት አይጥ እኮ አልኩ። ህይወታችንን የበሉ አይጦች ማለት ነው። አቡነ እንትና እማሆይ እንትና እያላችሁን ስትሉ ስንት እኮ አይጦች አለፉ። ለምጣዷ ሲባል እየተባለ ማለት ነው። ፖለቲከኞቹም ተነስቶ ለምጣዷ ሲባል ብሎ ለምጣድ የተባለችው ኢትዮጵያን ስለ ሀገራችን ሲባል ብዙ እንታገሳለን ነው። የሀገር አንድነት ስለሆነ ሀገር ከሌለ ምንም ነገር ስለሌለ፣ ግን ብራዘር ስለ ሃይማኖት ብለህ ስትል ስንት አይጥ እኮ አሳለፍክ አንተ። አሁንም ለምጣዱ ስንል አይጦቹ ይለፉ ብለን ስንት አይጦች እኮ አልፈዋል። አባ ዮሐንስ ብቻ ነው እንዲ አሁን አይጥ መስሎ የታየ እሱ ስዕል። የኪዳነ ምሕረት የእመቤቴ የአቁራሪቷ ማዕት ምናምን ነገር ብለህ የምትለውስ ብዙ አይጥ የሆነ ማለት ነው። እንዴት ነው ግን የምታወሩት? ሰውየው ደግነቱ ታጥቀዋል ስል ነበረ። ለማንኛውም እንደው ተውኝ እባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታድርጉልኝ። ወንድማችን ቃልዮትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለን። ለብዙ ነገሮች ስንል ያለፍናቸው የእነ አርሴማ ከሆነ ለምንድን የአባ ዮሐንስ የማይሆነው? ቆንጅዬ ጎንደሬ ናቸው። ለምንድን የማይሆኑ? ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። አሁን 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ እንዳትነሱ። የአርመኗን ሴትዮ እያመንክ ኢትዮጵያዊው የጎንደር ተወላጅ አባ ዮሐንስ ከነ ጉድሮ ብቅ ሲል የ4 ኪሎቹም ተነሱ፣ የ5 ኪሎቹም ተነሱ፣ የ6 ኪሎቹ ሩጡ፣ የ7 ኪሎቹ ጠብቁ አትልም። የአርመኗ ሴትዮስ ስዕል አድኖ ብላችሁ ያውም የእሷ ያልሆነች ማን ነበረች ትመለክ የነበረው? ብፁዕ አቡነ ኤርሚያስ ግብፅ ሀገር ሄደው የማን ነበረች? የአርሴማ አይደለም። የማን ነበረች ያችኛይቱ ሴትዮዋ? የቀይሮ ይዟት የመጧትን ማን የምራሱ አለቀት። ያችኛይቱ ማን ነበረች? አትናገሩም እንዴ? ባርባራ ኤርሚ። ልክ ነው። ባርባራ ልክ ነው። የባርባራ ፎቶ እስከዛሬ ድረስ ሲታጠንላት ኖሮ የለ እንዴ? 5 ኪሎችም 6 ኪሎችም አልተነሱም። የና አብርሃ ወይና አጽብሃ ፎቶ አለ አይደል? ስዕል አድኖ ተብሎ የሚታመን የላሊበላ አለ አይደል? እንደ ስዕል አድኖ ተብሎ የሚታመን የአፄ ፋሲል አለ አይደል? ስዕል አድኖ ተብሎ የሚታመን የአቡነ ተክለ ሃይማኖት አለ ኢትዮጵያዊ ነው፣ ስዕል አድኖ ተብሎ የሚታመን የአቡነ ኪሮስ አለ አይደል? የትግራዋይ ተወላጅ ናቸው፣ ስዕል አድኖ ተብሎ የሚታመን የወለተ ጴጥሮስ አለ አይደለም እንዴ? አይ ቲንክ ጎጃሜ ነች፣ ጎንደር ናት። እሷም ሚካኤል ሹሩባን ይዞ እንደማይጠማ ነው ወደ ገበያ እንደምትነዳ በግ ይዟት ይመራ የነበረችው ሴትዮ ማለት ነው። ወለተ ጴጥሮስ እንዴ! ተው እንጂ እንዲማ እንትን አትልም። ያው ቅዱስ ሚካኤል ማለት ነው መልአኩ ተብሎ ወደ ገበያ እንደምትነዳ በግ ይዟት ሲሄድ ማለት ነው። ከየት ወዴት? ቅዱስ ሚካኤል እናታችን ወለተ ጴጥሮስን ከዋልድባ ከጎንደር
ወደ ጎጃም ሊያስቀምጣት ይዟት ሲሄድ ማለት ነው። ሹሩቢያዋን ይዞ ማለት ነው እንዳትጠፋበት። ምክንያቱም መንገድ ላይ ዝሎና ደክሞ ወይ እንቅልፉ መጥቶ እንዳታመልጠው ነው ሹሩባዋን የያዘው ማለት ነው። እንዲህ ነው የሚቀልደው። አየህ፣ እነሱ እንደዚህ እኛ ላይ ይቀልዳሉ። እኛ ታዲያ በእነዚህ አማልክቶቻቸው ላይ ብንቀልድ ምን ይገርማል? ሚካኤል እንደዚህ አድርጎ የሴት ሹሩባ አንቆ መራ ብለህ ስትጽፍ ስለ አድህኖ ብለህ ይሄንን እኮ በረከቷ አይደርብህ ጸሎቷ ታግዝ ብሎ ይልሃል። ትስቃላችሁ አይደል እናንተ? ቅዱስ ሚካኤል በእንዲህ አይነት አመራር መላእክት መቼ ነው የመሩት? የሴቱን ሹሩባና እንትን ጉትዬ እየያዙ ማለት ነው። እኔ እኮ ኢትዮጵያ ውስጥ እናንተ ገና ናችሁ። የቱ ጋር ነው መልአክ በእንዲህ አይነት አመራር የመሩት? የዚህ ሴትዮ ስዕል አድህኖ ተብሎ ይታመን የለ ወይ? አሁን በእሷ ጉድሯምነትና በአባ ዮሐንስ ጉድሯምነት መካከል ምን ልዩነት አለ? እሷም የጎንደር ሰው ናት፣ አባ ዮሐንስም የጎንደር ሰው ነው። አርሴማ የአርመን ናት። አርመን ነው የምትቀርበን ወይስ ጎንደር ነው የሚቀርበን? ጎንደር የኛ ነው፣ የኢትዮጵያ ግዛት ማለት ነው። ግልጽ አይደለም እንዴ? ሰው ናት ትላለች እንዴ? ታዲያ ምንድን ናት ታዲያ? ከርከሮ ነች እንዴ የምትታይሽ? አሁን እንዲህ አይነት ጥያቄ ነው የምትጠይቁኝ? ምንድን ነው ማለት? ገልብጦ ነው የሚያሳይሽ መነጽርሽ አረግሽ ወይስ እንዴት ነው? ነገረ ድህነታቸው የዚችን ሴትዮ መቃብር የሳመ እስከ 20 ትውልድ ድረስ ይማርልሃል ብሎ ይላል። ሴትዮ እኮ ለራሷ እኮ ጉድሯን እኮ ይዟት መልአክ ይመራት ነበር ተብሎ የሚባል ነው። አሁን የቅዱስ ሚካኤል ነው ወንድሜ፣ የእውነታችሁ ነው ግን ወገኖች፣ ሴትዮዋን ስተዋት። አሁን የሚካኤል ነው እንዲህ አይነት የኢትዮጵያ ከመከም የሆነ ጎፈር የያዘ ቆንጅዬ አፋር ጎረምሳ እኮ ይመስላል። ሚዶ ነው ማበጠሪያ ነገር እዚህ ጭንቅላቱ ላይ አላርገም እንጂ ቆንጅዬ ራያና ቆቦ አካባቢ ላይ ያሉ ኢትዮጵያውያን ወንድሞቻችን ወገኖቻችን ይመስላል። ቅዱስ ሚካኤል እንዲህ አይነት ጥቁር ፀጉር አለው። ምንድነው አንድ የፀጉር አቆራረጥ ጆርናታ ነው ምንድነው ጆንትራ ነው ጆርናታ የሚባል ነገር አለ አይደል? ይምታታብኛል። ጆርናታ አይ ቲንክ እንትን አጨዳ ምናምን ነገር እንዴት ነው ጆንትራ ነው ጆርናታ ብቻ የምትሉት ነገር አለ አይደል? እንደሱ ማለት ወይ ከመከም ነው ወይ ጆንትራ ብላችሁ የምትሉት ማለት ነው። አንድ ሰሞን እንደዛ ጆንትራ ብለው ቆርጠውን ምልህ ምን እንደምንመስል እርኩም የሚባል አንድ አሞራ አለ። እሱ መስለን ነበር እንሄድ የነበረው። እኔም የአቅሚቲ ደርሼበታለሁ በደርግ ዘመን ማለት ነው። በለውጡ ዘመን በሰባዎቹ እንደዛ አቆራረጥ ሲቆረጥ አውቃለሁ። 78 77 እንደዚህ አካባቢ ላይ ጆንትራ ቮንትራ ነው ቮንትራ ጆንትራ ብቻ በቃ ግራ አታጋቡኝ። ቶ እሱኛው አቆራረጥ የተቆረጠም ነው እኮ የሚመስለው ሰውየው። በዚህ በኋላ በኩል እያየው ነው። አሁን ይህን ቅዱስ ሚካኤል ብለህ ስትለኝ እኔ ተወኝ ብራዘር፣ በመድኃኒዓለም ይህንን ስላላመለኩ እናንተ ቅዱስ ሚካኤልን ትጠሉታላችሁ አትበለኝ። ይህን ጎፈሪያን ባገኘው ልክ ነው የማስገባው ስልህ ከቅዱስ ሚካኤል ከእውነተኛው መልአክ ጋር ሆነን ዳራ ሲይዘው ነው ብሎ የሚለኝ። መልአክ በየትኛው ዓለም ነው መላእክት ሰውን እንደዚህ አድርገው ሹሩባ እየያዙ እንደ ገመድ እየጎተተ የሚመራት? ለዚህ ቃል አሜን ይልልሃል ህዝባችን። ሚካኤል መንፈስ ነው ብራዘር፣ ስፒሪት ናቸው። የአንተ የቆሎ ባልንጀራ መቀለጃ አይደለም።
አሁን በዚች ጉዱሯም ሴትዮና በዚህ ጉዱሯም ሰውዬ መካከል ምንድነው ልዩነቱ ያለው? ያቺ ሴት ይሄ ወንድ የ5 ኪሎ የ4 ኪሎ ሰዎች ተነሱ አይሰራም። ያው እየሳቅን ነው የምኖረው ብለሃል። እየሳቅን እንኖራለን። ፈርዶብናል መቼስ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስለ የነበረው ይሄን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ ባካችሁ፣ ሼር አታድርጉልኝ፣ ራሳ እንደው ለእኔም አታድርጉልኝ። ወንድማችን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻል አለብን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። ስንት አይጥ አሳልፋችሁ? 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ ደርሷል። አዚም የተደረገበት ህዝብ ከዚህም በላይ ይከተላል። አይደለም በቤተ ክርስቲያን ተጠግቶ አባት ነኝ በሚል ግለሰብ ይቅርና ከቤተ ክርስቲያን ተለይቶ ጎጆ ለሰራ ጠንቋይም የሚሰግድ ህዝቦችም ያለን ሀገር ነን። ህዝቡን ከውንብድና ከመደናገር ልናቆመው ይገባል። እጅግ በጣም የከፋ ነው። እኔ ይህ ሰውዬ ገና ብዙ መረጃ ያለው አይመስለኝም። መጥቆራ የሚባል ባለጭራው አጋንንትን እኮ ስዕል አድኖ እኮ ብላችሁ እኮ የምትስሙ እኮ እና የምታምኑ ናችሁ። ወንድም አለም አልሰማህም ማለት ነው። ሰይጣን እኮ ኦፊሻሊ እኮ ስዕል አድኖ እኮ አለው በኦርቶዶክስ ቤተክርስቲያን መጥቆራ የሚባል ማለት ነው። ካላወቀው ስዕል አድኖ ላሳየው ለዚህ ልጅ ማየት አለበት አይደል? ለዚህ ወንድም ልናሳየው ይገባል። በእውነት ይህንን ስዕል አድኖ ብላችሁ ለጥፋችሁ የምታምኑ ሰዎች አሁን አባ ዮሐንስ ፎቶ ምናምን ነገር ብለህ አቧራ ስታጨሱ ተገቢ አይሆንም። ያ ላሳየው። ቆይ ወንድም አለ የት አለ መጥቆራ የሰማዩ አሞራ የት አለ ስዕል አድኖ? እዚህ ጋር ወንድም አለ ኤርሚዬ ለእግዚአብሔር ለዚህ እኮ ትሰግዳላችሁ፣ ለዚህ ታጥናላችሁ። ይሄን ቆንጅዬ ባለ ጅራታም ሰውዬ ማለት ነው። ሰው ነው ምንድን ነው? መጥቆራ በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ ጥምቀት ወስዶ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀላቀለው የአየር ላይ ጋኔን የአየሩ ላይ ጋኔን ዲያብሎስ ማለት ነው። የተጻፈ እኮ ነው የምነግርህ። ካህናቱ ሁሉ ጭምር ይመሰክሩልሃል። የአባ ዮሐንስ የወንቅ እሸት ገዳሙ እንትን ብሎ የ4 ኪሎቹ ተነሱ የ5 ኪሎቹ ተቀመጡ አትልም። ትእዛዝ አትሰጥም። ይኸው ቆንጅዬ ባለቀንዳም ኦርቶዶክሳዊ ጻድቅ ከሰላሌ አውራጃ 300 ሰው የሚሸከመውን እንጨት ይዞ ይሸከም የነበረ አባቱ ፈረጎ የሚባል የአየር ላይ ጋኔን ይኸው አቤት ጅራት አለው እንደ ኤርሚ ታዲያ ኤርሚ ይኸው ባለጭራው ማለት ነው። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ጥምቀት የወሰደው እና ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተጨመረ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ።
ቀንዱ እያየው ነው። በረከቱ ይደርባችሁና ልተኛ ነው ሰባባ እንዳላደር ኤርሜስ ጸለየተኛ ኤርሚያኑማ እኮ ጌታን ተቀበልክ አመለጥክ ብራዘር። ይሄንን ስዕል አድህኖ እንትን ባሉ ጊዜ የ4 ኪሎቹ የ5 ኪሎቹ ተነሱ፣ ቁጭ በሉ፣ ተቀመጡ። ለአይጧ ብለን ለምጣዱ ስንል ብዙ አይጦች አሳልፈናል። ስንት አይጥ? ይሄ አንዱ አይጥ እኮ ነው ብራዘር። ይኸው በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ሲጠመቅ እዚህ ጋር ውሃውን እያፈሰበት ማለት ነው አቡነ ዜና ማርቆስ። ቀንዱ ግን እንዳለች ነች። ውሃው ቀንዱን አላወለቀውም። ሲጠመቅ ግን ቀይ ሆነ መሰለኝ። ሲጠመቅ እንደዚህ ገላው እንትን አለ ማለት ነው። ወደ ፈረንጅነት ነው የሚቀየረው። ዘበነ ደግሞ የፈረንጅ ፎቶ አንሱ ይላል። እዚህ ደግሞ አባቶቻችን ሲሰሩት፣ ገዳማውያኑ መናንያኑ ሲሰሩት ሲስሉት ጠየም አድርጉት ይላል። ወይ ጌታ ኢየሱስ፣ እኔ እኮ ከስንቱ እኮ ነው የገላገልከኝ። እኔ ያላመሰገንኩ ያመሰገናል ወንድም አለ። እውነቴን እኮ የምልህ እኔ ራሴ የትናንትና ትዝ እያለኝ ነው። በስቅም ባለቅስም ምንም በሆንም ሆነው በጌታ ፊት ተስማምቶታል። አየሽ፣ የአባታችን በረከቱ ይደርብን ይላል። ለምን ጭራውን አያበቅልባችሁም? መድኃኔዓለም ከፈለገ ይህንን አይቶ አንድ የ4 ኪሎቹ ተነሱ የ5 ኪሎቹም ዝም አትበሉ ብሎ ያለ የለም። ያው ሰይጣኑ የተጠመቀበት ወንዝ ሲዋለሰር የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳር ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገዱ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። ሰይጣኑ የተጠመቀበት ወንዝ ሰሜን ሸዋ፣ ሰይጣኑ ተጠምቆ የኦርቶዶክስ እምነት ተከታይ የሆነበት ወንዝ ሰሜን ሸዋ ደነባ ወረዳ። ምን ይሻላል? ጌታ ኢየሱስ አስመለጥከኝ፣ ለዘላለም ስም ይባረክ። አስመለጥከኝ። ይኸው ገዳሙ እኔ ሰው ልኬ እዛው ፎቶ ያስነሳሁት ማለት ነው። ሰው ልኬ አባ ዮሐንስ በሪያ ለጽድቅ ግን ተርጉመኸዋል ኤርሚ? አዎ ምን እነሱ የሚሉት አያጡ። ክርስትና ስሙ እኮ ነው ጽዋ ለጽድቅ። የዓለማዊ ስሙማ መጥቆራ ነው። ትርጉሟን እሷ ጽዋ ለጽድቅ የምትለዋን ተርጉመሃታል? ማማ ጽዋ ለጽድቅ የሚለው ትርጉሙ እኮ ምን የጽድቅ ጨው እኮ ነው። እንደ የጽድቅ ማጣፈጫ እንደማለት እኮ ነው። ሶሪ ወገኖች፣ እዚህ ከሚስቴ ጋር እያወራሁ ነበር። እሺ ኦኬ። እና በሬ ተነስቷል ከሙታን እየተባለ ነው። ወንድምነት ከፍቶ ከሆነ ወንድምነት ጋር እንሂድ ወገኖች። ወንድምነት ከፍቶ ከሆነ ዳንዬ ኦኬ አለ ወይስ እዚሁ ነው ያለው? ወንድምነት አለህ? እዚህ ነው ያለ። ገስት ላይ እኮ ነው ኤርሚዬ። ኦኬ አለ። ወንድምነት አለህ እንዴ? መክፈት ትችላለህ? እሺ ወንድምነት ልክፈት። እሺ እሺ በቃ ክፈት። አንተ ጋር ቀጥታ ሁላችንም እንጀራለን። እሺ ወጣና ክፈት። ደህንነታችን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው የተሰራው። መዳን በጌታ በኢየሱስ ክርስቶስ በማመን ነው። ወንድሞች ናቶች በማመን ነው። ነገረ ድነትን ትምህርት ጴንጤ ፊት ቆማ አወራለሁ ብለህ ብትል የጴንጤ ትምህርቱ የተገለጠ ትምህርት ነው።
በእግዚአብሔር ልጅ በኢየሱስ ክርስቶስ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል። የኦርቶዶክስ ግን ነገረ ድነት ትምህርት በፍጥሩም በፈጣሪም ነው። የካቶሊክም ልክ እንደዚሁ በእስልምና ሃይማኖት ልክ እንደዚሁ ማለት ነው። ቆንጅዬ ነገረ ድነትን በተመለከተ ወርቅ ትምህርት ያለን እኛ ነን። የራስ ሲቆርሱ አያሳንሱ ብሎ በሚል ነገር ልትመዘነን አችልም። ገብተህ እንደ መጽሐፍ ቅዱስ መዳን በማን ነው ብሎ ያስተምራል። ይህንን እውነት ለማየት የሚፈልግ ሰው ካለ መምጣት ይችላል። ጸጋና ሰላም ይብዛላችሁ። ወንድምነት ከከፈተ እሱ ጋር እንሄዳለን። ብዙ እዚህ አልጠብቅም። ከከፈተ እኔ ዘግቼ እዛ ነው የሚሄደው። የምትመጡም ሰዎች ካላችሁ ወደዛ መምጣት ትችላላችሁ። ደቂቃ በጣም ብዙ ጊዜ ስንሰጥ ሰዎች እዚህ ቁጭ ነው የሚሉት። ይሄ ማለት በግድ ወደዛ ቀይሩ ብለን ያልናችሁ የሚመስላችሁ ሰዎች ስላላችሁ መምጣት የምትችሉ ሰዎች እዛ መምጣት ትችላላችሁ። እኔም የተወሰነ ቆያለሁ እዛ። ነገረ ድነታችን ትምህርት በየትኛውም ሃይማኖት መዘን እንዳልኩ እኔ የአይሁድን ሃይማኖት በማንበብ በመጠየቅ በማንበብ አውቃለሁኝ። ኦኬ። የኦርቶዶክስን ሃይማኖት አውቃለሁኝ። አሁን ጴንጤ ነኝ እኔ፣ ጴንጤውን አውቃለሁኝ። እውነት ልንገራችሁ አሁን ስላለሁበት አይደለም። የጴንጤ ትምህርት እንደዚህ እንደሌላው ሃይማኖት በሰውም በፈጣሪም በፍጡሩም ላይ የተንተራሰ የተደገፈ ከመጽሐፍ ቅዱስ ትምህርት የራቀ ቢሆን ፊት ለፊት ተቃውሞ ይሄ ነው የማወጣው። ፊት ለፊት እኮ አልኩ። ለወንድሜ ኤፍሬም፣ ለወንድሜ በረከት፣ ለራሄል፣ ለዲያቆን እንትና፣ ለመሲ፣ ለቢኒ ተብሎ እዚህ ለኤርሚ ተብሎ የሚደፈነፈን ነገር የለም። ፊት ለፊት የሰው ስርዓት ትምህርት ነውና እቃወመው ነበር። የማልቃወመው የመጽሐፍ ቅዱስ ትምህርት ስለሆነ ነው። በእውነት ይሄንን አፌ ሞልቼ ደረቴን ነፍቼ እናገረዋለሁ መሰክረዋለሁ ብሎ እንደሚል ይሄን እናገራለን። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። የኃጢአት ይቅርታ በስሙ በማመን ነው። ንስሐ በስሙ በማመን ነው። ስለዚህ ይሄን እንላለን። ወንድምነት አይ ቲንክ የከፈተ አይመስለኝም። ሪታ ያለሽ በጣም ይቅርታ፣ እዚህ ቤት ስትመጭ በጣም እየተበደልሽ ተናገርሽ አታውቂም። ወንድምነት ከከፈተ ግን እዛ ከመጣሽ እሰጥሻለሁ። ምናልባት እስከዛ የምትይው ነገር ካለ ከፍተዋል። ዳርዬ ወገኖች ይታያቸዋል። አልከፈተም። ኤርሚ በቃ ተባረኩ። ጸጋ ይብዛላችሁ። በሚከፍት ሰዓት እሱ ጋር መምጣት የምትፈልጉ ሰዎች እሱ ጋር መምጣት ትችላላችሁ። ሌላ ጋር መሄድ የምትፈልጉ ሰዎች ካላችሁ ሌላ ጋር መሄድ ትችላላችሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ሰላሙን ወገኖቼ እና ነገረ ድነታችሁ ትምህርት ከየት ይቀዳል? ማለት ትምህርቱ ከየት ይቀዳል? የኛስ ከምን ይቀዳል? ከዚህ ላይ ነው እናውራ እያልን ያለ ነው። ኦኬ፣ እናውራ ብለን እያልን ያለ ነው። እዚህ ላይ ነው። እሺ፣ አንድ ቁጥር የጻፍከው ጌች አልገባም። ጸጋ ይብዛላችሁ። እሺ፣ ለወንድማችን ለሚኪያስ ልስጠው። ኦኬ፣ ሪታ ሰጥሻለሁ። ማነች? ራሄል አበበ። ተባረኩ። ሚኪ እንኳን ደህና መጣ። ነገረ ድነታችን ትምህርት እንግዲህ መጽሐፍ ቅዱሳችን ቅድም እንደተናገር ነው የእኛ የወንጌላውያን አማኞች ከምን ይቀዳል? ግልጽ ነው፣ የምንናገረው ነው። በማንም ፊት ቆመን ብንናገር የማናፍርበት ነው። በሁለቱ ኪዳናት የተረጋገጠ እስትንፋሰ እግዚአብሔር ያለበት በመንፈስ ቅዱስ ኢንስፓየር ሆነው የታመኑ የእግዚአብሔር ነቢያት፣ ቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከ የተተነበየ የሁላችን ጌታ በሆነው በኢየሱስ ክርስቶስ የተሰበከ ከአባቱ ከእግዚአብሔር አብ እየሰማ የነገረን ሰላምን እና የምስራችን ቀርቦ ሰላምን የምስራች ርቀውም ለነበሩት ሰላምን የምስራችን በሰበከው በጌታችን በኢየሱስ ክርስቶስ ትምህርትና በሐዋርያቱ በነቢያቱ ትምህርት ነው ያለ ነው። የእናንተ ከየት ይቀዳል? ከየት ይቀዳል? ካቶሊካውያን ከየት ይቀዳል ነገረ ድህነት ትምህርታችሁ? አይሁዳውያን ከየት ይቀዳል ነገረ ድህነት ትምህርታችሁ? በይሁዲ እምነት ውስጥ ያላችሁት ማለት ነው እንጂ በጌታ የሚያምኑት በመሲያው የሚያምኑ እነሱ ከየት እንደሚቀዳ እናውቃለን። ኦኬ፣ የካቶሊክ ከምን ይቀዳል? የኮፕቲክ ከምን ይቀዳል? ነገረ ድህነትን በተመለከተ ልታወሩ የምችሉ ሰዎች ካላችሁ መምጣት ትችላላችሁ። ሚኪ ለአንተ ድል ሰጣለሁ። ተባረክ፣ ቀጥል።
እሺ እርምሻ እንግዲህ ስለ ድነት ሲወራ በጣም ብዙ ነገር ነው የሚወራውና እኛ የተረጋገጠ ድነት ላይ ያለ ነው። የተረጋገጠ ድነት ባሌለበት ላይ ሆኖ ክርስትና ነው ማለት በጣም አስቸጋሪ ነው። ኤክቹሊ አዲስ ኪዳን መጽሐፍት ላይ እኔ አንዳንድ ሪፈርስ አረግ ስንቀሳቀስ አራቱ ወንጌላት ላይ ኤክቹሊ ከ500 ያላነሰ ጥቅስ አለ እምነት መዳን በእምነት እንደሆነና ጀስት ከኢመርሽን እና ከሳክራመንት ከጌታ እራት ጋር በተያያዘ ደግሞ የተወሰነ ስፍራ ላይ ነው። አንድ 8 ቦታ ራሱ አዲስ ኪዳን መጽሐፍት 27ቱ አንድ 8-9 ቦታ ላይ ከውሃ ጋር ሊያገናኝ ይፈልጋል። ራሱ የቻለ ሰና አፈታት አለው። ጌታ እራትም ደግሞ ቢያንስ አንድ 6 ቦታ ላይ ያገናኘዋል። ማቴዎስ ላይ፣ ማርቆስ፣ ሉቃስ ላይ እና ዮሐንስ አንደኛ ቆሮንቶስ 10 እና 11 ላይ ትንሽ ያያይዘዋል። እንደውም ዶክትሪን እንኳን ይመስረት ከተባለ አዘሆል አዲስ ኪዳን ላይ ዶክትሪን ስንመሰረት በሚበልጠው ነው። ወደ 550 የማያንሱ ከሮሜ ጀምሮ መልእክታት ሙሉ መዳን በእምነት እንደሆነ ሳልቬሽን ባይ ፌዝ እንደሆነ ነው መጽሐፍ ቅዱስ የሚናገረው። በጣም ስለ ጥምቀት እንኳን የሚያወራው ከምሳሌ አንግል ከመተባበር አንግል ጋዳዊ ሆኖ ወደ ውጭ ደግሞ ያመነውን እምነት ትክክለኛው ፌንድ ለማድረግ እንደሆነ ነው የሚናገረው እና 9 ጌታ እራት ጋር 1 6 15 ጥቅሶች ናቸው። 500 ምናምን የሚያክሉትን ደህንነት በእምነት ነው የሚሉትን ጥቅሶች ዲና ያርገን አመተን 3 እና 4 መታከል ስለ ኢመርሽን ከውሃ ጋር የተያያዘን ነገር እንደ ዶክትሪን ቁጭ አድርጎ ኢየሱስ እምነት ጭምር ውሃ ጥምቀት እምነት ጭምር የጌታ እራት እምነት ደግሞ በዚህ ብቻ ቢያበቃም እኮ ጥሩ ነው። እምነት ጭምር ብሎ ቅባ ሜሮን አለ፣ እምነት ጭምር ብሎ ሌላ መልጃ አለ። ኤቭሪቲንግ ነው ማለት የተረጋገጠ ደህንነት በሌሎች ሃይማኖት ውስጥ የለም። እኛ አሁን ሌሎችን ሃይማኖት አፕሪሼት ማናረግበት ጥምቀት ብቻ ቢሉ ጀስት እንኳን እሺ አሁናዊ ሊሆን ይችላል። አመነ ሰው ተጠመቀ ድኗል ብለን ኦፌንድ ልናደርግ እነሱ ጥምቀት ብለው ገና ነው፣ ገና ፊውቸር ነው። ገና ሳክራመንት ጌታ እራት አለ፣ ከዛ ቅባ ቅዱስ አለ። በቃ ጀመ ያልተረጋገጠ ደህንነት ውስጥ ህዝቡን መምራት ነው ያለው። ክርስትና ደግሞ ምንድን ነው ሲል ቅድም ዳኒም እያወራ ነበርና በቃ የአንድ ቤተ እምነት ኳሊቲ ነገ ያ የቤተ እምነቱ አማኝ የት ነው የሚሄዱ ሚሊዮን መልስ ካልመለሰ ያ ቤተ እምነት ባይ ዲፎልት ምንም ትርጉም የለው። ክርስትና ዲኖሚኔሽን ውስጥ እስካለ ድረስ ነገን ዘላለምን እርግጠኛ ማያደርግ እምነት ውስጥ መቀመጥ በጣም አስቸጋሪ ነው። ክርስትናም ይሄ አይደለም። ክርስትና ዲቦች ተደርጎ ተቆራርጦ ተመቶ እንጂ በዚህ በ1800 ዓመት ውስጥ መጀመሪያ የነበሩት የመጀመሪያዎቹ የቸርች ፋዘርሶች አብዛኛዎቹ እንደውም ከቸርች ፋዘርሶች በፊት የነበሩት እነ ፖሊካርፕ እነ ቀሎጳ እንዲያምኑ ጥምቀት ሳክራመንት ለመዳን ነው አላሉም። ከዛ በኋላ የተነሱት እና አትናቴዎስ እነዚህ ወንግሊ ኔራኒስ ምናምን ናቸው የራሳቸውን ፍቺ የሰጡ የመጡት። ስለዚህ ባክ ቱ ዘ ኦሪጂን ያልን ያለ ነው። የሐዋርያትን ትምህርት እናስጠብቃለን ያለ ነው። እውነት አፖስቶሊካል ሴክሴሽን አለ ከተባለ እንደው ፕሮቴስታንት ጋር ነው አፖስቶሊክ ሴክሴሽን ያለው። እኛ ዛሬ የምናስተምራችሁ የሐዋርያትን እምነት ነው። ጴጥሮስ እንዲህ ብሏል ብለን ነው የምናስተምረው። ጳውሎስ እንዲህ ብሏል ብለን በነገረ ድህነት ላይ የምናስተምረው እንጂ የሆነ የቸርች ፋዘርስ እንዲህ ብሎ ክሌም ስላደረገ የሚል ትምህርት የለንም። የትኛውም የቸርች ፋዘርስ ቴዎሎጂ ስታጠኑ ሁሉም በዘመናቸው ጥሩ የሚመስል ነገር ሰርተዋሉ 60-70%። ከዛ ባለፈ የትኛውንም የቸርች ፋዘርስ 100% አንቀበልም፣ ዛሬም ነገም ማለት ነው። ስለዚህ አፕሪሼት ማድረግ ያለብን ነገር አፕሪሼት እያደረግን እናልፋለን። የቸርች ፋዘርስንም ቢሆን አባት የላቸውም እያሉ ስለሚያወሩ ያ ማለት ግን ሁሉም ልክ ናቸው። ስለዚህ አትናቴዎስ እንዳለው ዮሐንስ አፈወርቅ እንዳለው ብለን ክሬም የምናደርግ የለም። ጳውሎስ እንዳለው ክርስትና የሚሰራው ይሄ ነው። ጴጥሮስ በቅዱስ መጽሐፉ እንደዚህ እንዳለው እያልን ነው የምናስተምረውና በደህንነት ጉዳይ ላይ እምነት በዚህ ኤፌሶን ምዕራፍ 2 ላይ በጣም አንድ ጥቅስ ለመናገር በጸጋ በእምነት ድናችኋል፣ ይህም ከእናንተ ሳይሆን ከእግዚአብሔር ነው። ስለዚህ ሰው የሚድነው በእምነት በጸጋ ነው። ጸጋ ማለት ፎርጊቭነስ ነው፣ ነፃ ስጦታ ነው። ማንኛውም ሰው ኢየሱስ ጌታ እንደሆነ በሮሜ ምዕራፍ 10 መሰረት በልቡ ቢያምን በአፉ ቢመሰክር ይድናል። ሰው በልቡ አምኖ እንደሚጸድቅ በአፉ መስክሮ እንደሚድን እናውቃል ይላል ጳውሎስ። ስለዚህ ድነት ፍራክሽናል ሞመንት ነው እንጂ ፕሮሰስ አይደለም። በዛው ሰዓት ጌታ ኢየሱስ ክርስቶስን እኔ ኃጢአተኛ ነኝ፣ ስለ ኃጢአቴ ሞቷል፣ ማንኛውም ሰው አዛት ደህንነት ያገኛል። መስፍን ያ በዛው በመሰከረበት ጊዜ ይድናል ማለት ነው። እና ደህንነት የተፈጸመ ነው።
ገና የሚፈጸም አይደለም። አሁን ይሄ ድነናል እየዳንን ነው ገና እንድናለን ቴዎሎጂካሊ ትምህርቱ አሹራንስ የለንም የሚል ትምህርት አይደለም። ቴዎሎጂ ሲጀምር ይሄ ትምህርት እኮ ሲጀምር የኬልቪን ትምህርት ነው ሲጀምር። አሁን ተዋህዶ የኛ ብላለችው እንጂ ስነ አፈታቷ በራሷ እንጂ ኬልቪን ቁጭ አድርጎታል እኮ። ድነናል እየዳንን ነው ገና እንድናለን የሚለው ትምህርት አልዳንም የሚል ፍቺ የለውም። ድነናል ሲባል እውነት የእግዚአብሔር ልጅ ነን 4 ነጥብ። እንድናለን የሚለው ከነፍስ አንግል ነፍስ የእውቀት ክፍል ናት። በእውቀት በእግዚአብሔር ቃል ሙላት እየተሞላች ትሄዳለች። ስጋ ደግሞ ስትሪክት ነው። ጌታ ሲመጣ የሚሞተው ማይሞተውን አካል ይለብሳል። እንዲህ ነው ቴዎሎጂ የሚፈታው እንጂ ገና አልዳንም በሚል በጣም ከባድ ነው። ስለዚህ ደህንነት አንድ ቤተ እምነት ካቶሊክ የሚሆን ኦርቶዶክስ የሚሆን ዋቴቨር አሁን አላችሁ ደህንነት ብሎ እስካልተናገሩ ድረስ ይህ ክርስትና አይደለም። ይሄ ጳውሎስ የሚያውቀው ስብከት አይደለም። ጴጥሮስ የሚያውቀው ስብከት አይደለም። እነሱ የሚያውቁት በልጁ የሚያምን የዘላለም ሕይወት እንጂ እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ ልጁን ዓለምን እስኪወድ ሰጥቷልና የሚለውን ነው። ስለዚህ እኛው ዛሬ የምናስተምረው አሁን ያለነው 2018 ና በእኛ 26 ላይ ሆነን የምንናገረው የዛሬ 1900 ዓመት የነበረውን በ100 ዓመተ ምህረት ተዘግቶ ያለቀውን አዲስ ኪዳን 66ቱ መጽሐፍት አርቲኩሌት ያደረገ ስብከት ነው የምንሰብካችሁ። ስለዚህ ፕሮቴስታንት ትናንትን የመጣው በሉተር ነው የመጣው አይኖ ነው አንሰማችሁም። እኛ ምን ሰብከው የሐዋርያትን እምነት ነው እውነተኛውን ክርስትና ነው። ስለዚህ እኛ የተመለስን ያለነው ወደ ዛሬ 1900 ዓመት ጴጥሮስ ምን ብሏል፣ ሐዋርያ ጳውሎስ ምን ብሏል ሚለውን ነው እንጂ ቸርች ፋዘርስ ምን ብሏል የሚለውን አይደለም። በዚህ አጋጣሚ እኛ ውስጥ ሆኖ ያው እንግዲህ ምድር ላይ ያሉት ብዙም ያው ትምህርታቸው ብዙ እንደዚህ ብዬ ገብቻውን ቼክአፕ ለማድረግ ያለው ግን ካታኪዝማቸው ኮንፌሽናቸው አፖስቶሊክ ክሪዳቸው ምናምን ሳየው አንድ መጽሐፍት አላቸውና ሉትራኖች ካህነ ኢየሱስ ምንድነው ሳክራመንት ለመዳን ነው ብሎ ክሌም የሚያደርጉት እዚህ መጽሐፍ ላይ እውነት አሁን ያለችው ምድር ላይ ያለችው መካነ ኢየሱስና ሉትራን እንደዚህ እያመኑ ከሆነ በእርግጥ ነው ምናችሁ ፕሮቴስታንት አይደሉም። 4 ነጥብ። እኛ ድህነት በእምነት ነው የምንለው፣ ድህነት ፕሮግረስ አይደለም። ስለዚህ እንግዲህ ሶሻል ሚዲያ ላይ ታውቃላችሁ እየመጡ ቁርባን እንኳን ከፔንቴኮስታል ጋር ከመውሰድ ከኦርቶዶክስ ጋር ብንወስድ ይቀልናል እስከ ማለት ድረስ እየሄዱ ነው። ስለዚህ ፈርዘር ፔንቴዎች እናንተ ወንጌል አማኞች ይሄ ወንድምነት አቅፈናቸው የሚባል ታሪክ የለም። ልክ ኦርቶዶክስን ዲፌንድ እንደምታደርገው ለኦርቶዶክስና ለካቶሊክ ጌታን እንደምትሰብክ ጌታን ተቀበሉ እንደምትሏቸው ልክ እንደዛ በዚህ ትምህርት ውስጥ ካሉ ግን አሁንም ሉትራኖች አሁንም ሌሎቹ ጌታን መቀበል አለባቸው። 4 ነጥብ ማለት ለምን ደህንነት በእምነት እንጂ በሳክራመንት ውስጥ አይደለም፣ በሚስጥራት ውስጥ አይደለም። በሚስጥራት ውስጥ ወንጌላውያን ቤተክርስቲያን የምታምነውንም ጸጋ መካፈልን ነው። በጌታ እራት ውስጥ ጸጋ መካፈል አለ። በጥምቀት ውስጥ በኢመርሽን ውስጥ ጸጋ መካፈል አለ። አንደኛ ቆሮንቶስ ምዕራፍ 11 የሚለው ይህን ነው። ሳይገባው የሚወስድ ራሱን ይፈትን ይላል ሳክራመንት ላይ ጌታ እራት ላይ። ግን ተገብቶት የሚወስድ ግን ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሞቱን የመናገር ጸጋ እናገኛለን። ከዚህ ያለፈ የጌታ እራት ወደ ደህንነት ከመጣ ስራ ሊሆን ነው። መዳን ደግሞ በስራ ሳይሆን በጸጋ ነው። ይሄን ነው የምናየው። ጥምቀት ላይም ጥምቀት የኃጢአት ይቅርታ አይሰጥም። እውነት የዳነውን ገዚህ ሮሜ ምዕራፍ 6 እንዳለው ሞቱን በሚመስል ሞት ትንሣኤ በሚመስል ትንሣኤ የምንገልጽበት አጋሃዳዊ ምስክርነት የምናሳይበት እንጂ ለመዳን አይደለም የምንጠመቀው። ስለዚህ ዛሬም ነገም በጣም ኤርሚ የሄደበት ያለው ደመሽት ትክክል ነው። እዛ ጋር ሄደው ቁርባን እንኳን አልተር እንኳን እነሱ ስለማይቀበሉ ቁርባኑን እንኳን ከነሱ ጋር እንወስድ የሚቀሉን ኦርቶዶክሶች ናቸው ካሉት የምን ብራዘር ነው ብሮ? የምን ወንድም ነው? እነሱ ሉተራኖች ወንድም አይደሉም እያሏችሁ ለምንድን ነው የምታቅፏቸው? ይሄ እግዚአብሔር ራሱ ቸር ከሆነ በላይ ቸር የመሆን ሪፍሌክሽን ማየውና በትምህርት እንደ ኦርቶዶክስ ነው እየሄዱ ያሉት። ኦርቶዶክስን ጌታን ተቀበሉ እያለን ነው። ልክ ሉተራኖችም አት ሴም ታይምስ ይሄ ነው የሚያገኛቸው ማለት ነው። ተባረኩልኝ ወንድምነት ኤርሚያል ተባረክ ሚኪ፣ እግዚአብሔር ይባርክ። ቴንኪው ሚኪ። አለሁ ሚት እያልኩ እያወራሁ ነበር። ተባረክ፣ ጸጋ ይብዛልህ። እውነቱ ይሄ ነው። እንግዲህ እውነቱ ይሄ ነው። በመጽሐፍ ቅዱስ አስተምሮት ላይ ነገረ ድህነታቸው እኔ ቢያንስ አንደኛውን ሃይማኖት ባልኖርበትም ካነበብኩት የተነሳ አውቃለሁኝ። የይሁዲን እምነት ማለት ነው። ካነበብኩት የተነሳ ነገረ ድህነት ትምህርታቸው ምን ላይ ያጠነጠነ ነው ብለህ አብዛኛው አይሁዳውያንን ሄደህ ብትጠይቅ የዘላለም ሕይወት እንኳን ራሱ አለ ብለው አያምኑ። ስለዚህ እነሱን ከማንበብ የተነሳ ከመጠየቅ
በእውቀት ከኔ በእድሜም በኔ ከአገልግሎትም ከኔ ከቀደሙ ሰዎች በመጠየቅ የዛን እምነት አውቃለሁ። የኦርቶዶክስ ተዋሕዶ ቤተክርስቲያንን የነበርኩበትና አገልግልበት የነበረ ቤተክርስቲያን ስለሆነ ነገረ ድነት ትምህርታቸውንም አውቃለሁ። ኦኬ። የወንጌል አማኝ ስለሆንኩ ደግሞ አሁን እንደ ዳነ ሰው እንደ ፔንቴኮስታል አውቃለሁ ነገረ ድነት ትምህርቴ ከየት እንደሚቀዳ ማለት ነው። እንደ አንድ ፔንቴ አውቃለሁ። የኔን ሳቅ ያለሁባቸው አብያተ ክርስቲያናት ተመሳሳይ እምነት እንዳለን አውቃለሁ። ተመሳሳይ አይነት አስተምሮት እንዳለ አውቃለሁ። ኦኬ። የሉትራውያንና የመካነ ኢየሱስ ድሮም በተለይ በህፃናት ጥምቀትና በዚህ በጌታ እራት ጉዳይ ላይ ያለው ላይ ጥያቄ ነበረኝ። ያን ጥያቄን ግን አሁን ጭራሽ ጉልት አድርገው ያሳዩን የዚህ የቲክቶክ ላይ ሰዎች መጥተዋል። የቲክቶክ ነው ያልኩት። የምድሪቱን ቤተክርስቲያን በምድር ላይ ያለችውን አልናገርም። እንደ ቲክቶኩ ሉትራውያንና መካነ ኢየሱስ ነን ብለው እንደሚሉቱ ከሆኑ የነሱ አንድነት በአፍንጫ ይውጣ። የእውነት እግዚአብሔር ምስክሬ በሚያውቀው ማለት ነው። እንደ ቲክቶኩ ሉትራውያን ከሆነ ወንድሞቼ ብዬ ልጠራቸው እንኳን ራሱ አልደፍርም። እነሱም አይደፍሩም። እነሱም እኔን ወንድምንህ ብለው ሊሉ አይደፍሩም። ነግረውናል። ይህም በግልጽ ማለት ነው። ኦኬ። ግን ምድሪቱ ላይ መሬት ላይ ያለችዋ አብያተ ክርስቲያናትን ሳይ ግን ጥንቃቄ ያደርጋለሁ ማለት ነው። ኦኬ። እዚህ ቲክቶክ ላይ ያሉት ራሱ በአብያተ ክርስቲያናቱም አንዳቸውም አይታወቁ። በአብያተ ክርስቲያናት አንዳቸውም አያገለግሉም። አንዳቸውም እኮ አልኩ አይታወቁም። በቤተክርስቲያን ውስጥ ራሱ እንኳን መካነ ቲክቶክ እና መካነ ኢየሱስ ብለን ትላቸው ትችላለን። መካነ ቲክቶኮች ምንም ወንድም እና አቤት ኔትወርክ ጥሩ አይደለም። ወንድምነት እሺ። አይ ባለፈው በደንብ ክሊር እኮ አድርገሃል። የአየር ላይ ያለችው አየር ላይ ያለችውን ባለፈው ስትናገር ነበር እና አየር ላይ ያለችውን መሬት ላይ ካለችው ለይተን እናያለን ስትል ነበር እና እሱን ለማስታወስ ያክል ነው። እኛ ግን ለይተን ነው የምናወራው። ተባረክ። እኛ መሬት ላይ ለይተን እናወራው። የምድሪቷን መሬት ላይ ያለችዋን መካነ ኢየሱስና ሉተራውያን አንነካም። እንደ የቲክቶኮቹን ግን ተቃውም ለይተን ነው ከምድሪቱ ላይ ካለችዋ ቤተክርስቲያን መሬት ላይ ካለችዋ ቤተክርስቲያን ለይተን ነው የምናየው። በእነሱ አይን አብያተ ክርስቲያናቱን እንደዛ ማየት የለብንም። እንደዛ ለማለት ነው። እና ጸጋ ይብዛላችሁ። ተባረኩ። በአይሁድም ሃይማኖት ብትሄዱ በእነዚህ መጽሐፍቶቻቸውና በሌሎች መጽሐፍቶቻቸው የዘላለምን ሕይወት ከማግኘት አኳያ የሚያስተምሯቸው ትምህርቶች አሉ። አይደለም የሚያስተምሩትን ሰው እርግጠኛ ሊያደርግ ቀርቶ አይደለም እራሱ የሚያስተምረው እንኳን መምህር የተባለው እርግጠኛ አይደለም። ዙሩን የሚያከረው እንዲህ አይነት ነው። እንዴት ነው አንተን አስተማሪውን እርግጠኛ ያላደረገህን ትምህርት እርግጠኛ እንዲሆን ህዝቡን የምታስተምረው? ማን እንደሚያምኑ አያውቁም። ቢያውቁም እርግጠኛ አይደሉም። እነሱም እርግጠኛ አይደሉም። እሺ፣ ግራ የተጋባውን ትምህርት ያስተምራሉ። ላብ በላብ እስኪሆኑ ስራቸው እስኪገታተር ድረስ ትልልቅ ማይክራፎን ሰክተው ያስተምራሉ፣ ይሰብካሉ። ሃሌሉያ የሚለውም ሃሌሉያ እያለ ተክቢር የሚለውም ተክቢር እያለ ማለት ነው። ግን ያንኑ ተክቢር ባዩም ሃሌሉያ ባዩም በስመ አብ ወወልድ ወመንፈስ ቅዱስ ባዩም ስጠይቀው ግን እርግጠኛ አይደለም። ለምን በለኝ። ቅድም እንዳልክ አንድ ነገር ሲናገር ነበር። እኛ እኮ የዘላለም ሕይወት እንዳለን እርግጠኛ ያደረገን አንድ አካል አለ። ያ አካል የሆነ አንድ ጢማም ሰውዬ አይደለም። ያ አካል የሥላሴ አካል የሆነው ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ብርሃን የሆነው አምላክ ነው። ኦኬ። በኦርቶዶክስም ሃይማኖት ነው፣ በካቶሊክም ነው። ካቶሊክም ጋር ብትሄድ ብዙ አኖች አሉ። አናው እነዚህ መነኩሴ የሚባሉት ማለት ነው። በጣም ብዙ ጣሊያናዊ፣ የስፔኗ ሴትዮ፣ የጀርመኗ አሮጊት፣ የፈረንሳዊ ጎረምሳ እያሉ ማለት ነው። በሙሉ ሮምን ምድሪቱን ጣሊያንን በሙሉ ያጥለቀለቀ ማለት ነው። ስንት አኖች አሉ፣ ሴቶች ማለት ነው። ስንት መነኩሴ አለ። የእሷ በረከት ይደርብህ የእሳቸውንም ይደራርብብህ እየተባሉ የሚባበሉት ማለት ነው። አንዳቸውም ግን እርግጠኛ አይደሉም። እነሱም
ሴንት ሜሪ 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 ይልላል። በሙሉ ሜሪ ነው። በፌሮ የተያያዘ ጄሶ የተሞላች ማርያም ብለው የሚሏት ጣቷ እንደዚህ ያለች አለች። በየቤተክርስቲያኑ አቁመዋት ወፎች ኩሷን ይጸዳዱባታል። ላይ ጠዋት ይጸዳዱባታል። ከሰዓት በኋላ ሲመጡ ይጠርጉላታል። እና ሴንት ሜሪ ነው። ሴንት ሜሪ ሜሪ ማዘር ሜሪ ማዘር ጋድ ማዘር ሜሪ 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 በቃ ሜሪ ብቻ። ሜሪ የዘላለም ሕይወት አትሰጥህም ብራዘር። እውነቴን ነው የምነግርህ። መድኃኒዓለም ምስክሬ ነው። አትሰጥህም አትሰጥህም አትሰጥህም። እኛም ጋር አለኝ ያው ተገልብጦ የዛ ሜሪ እዚህ መርማሪ ማለት ነው። እዚህ ደግሞ ማርያም 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 አይናችን ነሽ ማርያም። የዘላለም ሕይወትስ የለም እንካችሁ በላይ የዘላለም ሕይወት ማርያም አትሰጥም። ኧረ ይርማስ እስቲ በተለጠፈው ርዕስ ላይ እናወራ እባክህ። ታወራለህ ሜት አድርገህ አንተ ተለጥፈህ ምን ሳወራ ነው እንዴ? በተለጠፈው ብለህ ብትለው እሰጥሃለሁ፣ ታወራለህ በኋላ እና ልብ በሉ እሰጥሃለሁ ማለት እስካሁን ጠብቀህን የለ እኔ ሳወራ ነው እንዴ? ምን ነው ልብ በል ኦኬ። ሜሪ ሜሪ ብለው የሚሉትም አንድም እንካችሁ የዘላለም ሕይወት ብላ ሰጥታችሁ አታውቅም። 500 ዓመት ከሉተር ጀምራ የሮም ካቶሊክ ታስተምር ነበር። አሁን በቅርብ ነው ተትናንት ወዲያ ተነስታ እንዳልሆነ ስታቅ ይቅርታ አድርጉልን ማርያም የዘላለም ድህነትን በመስጠት አቅጣጫ ከኢየሱስ ክርስቶስ እኩል ነች ብለን ያሉ ምሕረት ይደረግልን ብለዋሉ። መቼም 500 ዓመት ስንት ትውልድ ጨርሳ አስታበቃ የሮም ካቶሊክ ትናንትና ተነስታ አይኗን ጠራርጋ ይቅርታ አለች። ጥሩ ነው። 500 ዘመን ምር የኛ አለች አይደል? የኢትዮጵያ 1700 ዓመት ተኝታልህ በከመይቤ መጽሐፍ ማይከረ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ትልላለች። ብኪ ትፌሶ ዘገነተ ጽጌ ጻድቃን ወብኪ ይወፁ ሀይጣንም ደይን ይላል። መድኃኒዓለም ደይን ይክተታ አይደለም መቼስ የትኛው መጽሐፍ እንደሚል እኛ እኮ የቸገረን ነው። በከመይቤ መጽሐፍ ብለህ መጽሐፍ እንደሚል አሉ ስናገለብጠው ታናክ የለም። ብሉይ ኪዳን በዚህ ጉዳይ ምንም የሚናገረው ነገር የለም። ማርያምን ጻድቃን በገነት ደስ ይሰኙባታል፣ ሀጣንም ከሲኦል ይወጣሉ ብሎ የሚል የተጻፈ የለም። መረመርን ከሙሴ እስከ ሚልኪያስ መጽሐፍ አንድ አልቀረም። መድኃኒዓለም ምስክር ነው። እዚህ ማወራ ሰውዬ አንድ እኮ አልቀረኝም። ድርብ ነጠላ ሰረዙና 4 ነጥቡን ጥያቄ ምልክቱ ውስጥ ካልሆነ በስተቀር ማለት ነው አየን የለም። እና ይመጣልና አይናችን ነሽ ማርያም አንቺን አይንኩብን። ለኛ ጆሮአችን ነች አልነህ እንዴ? አይን እኮ የሰውነት መብራት ነው። አንተ ሲጀምር ፍጥሩን መብራት አድርገህ ሲጀምር አይንህ ክርስቶስ መሆኑ ቀርቶ ፍጥሩን አይንህ ያደረክ ቀን ነው እንደደነበረ ከርከሮ በየአቅጣጫው የምትባትተው ማለት ነው። ነገረ ድህነታቸው ከምን ይቀዳል? የኦርቶዶክስ ከፈጣሪም ከፍጥሩ ነገረ ድህነታቸው ከየት ይቀዳል? እንደ ህንድ አማልክቶቿ ብዙ ስለሆኑ ከሁሉም የዘራ ብሩክን መቃብር ስታሳይ 40 ክንድ ርቀህ ከቆምክ የ40 ዓመት ኃጢአት ይሰረይልሃል ትላለች። ማለት ተቀምጠህ ከሰማህ ቆመ ከሰማህ የ80 ዓመት ኃጢአት ይሰረይልሃል ብላ ትላለች። ነገረ ድህነት ነው። ጥፍር ካሰርክ ፀጉር ካሰርክ 22 ትውልድ ይላል። ነገረ ድህነት ነው። አተላ ከላስክማ ፍቱን ነው። ስሙን በሕይወት መጽሐፍ ጽፈዋለሁ ብሏል ጌታ እያለች ማለት ቤተክርስቲያን ነገረ ድህነት ነው። ስምሽን የጠራ ተስካርሽን ያደረገ ምሬ እምርለታለሁ ገሃነመ እሳትን አያያትም ብሏል ጌታ ብለው ጽፈዋል። ነገረ ድህነት ነው። ስለዚህ የኦርቶዶክስ ነገረ ድህነት ኬክ ይቀዳል። ከገድላቱም ከድርሳናቱም ከሊቃውንቱም ከአዛውንቱም ከሁሉም ማለት ነው። እሺ ጴንጤዎስ የእናንተስ? ኤርሚያስ ይህን ተናግሬ ለእንግዳችን ሰጠዋለሁ። የጴንጤዎስ ነገረ ድህነት ኬት ይቀዳል? ኤርሚያስ የራስህ እዚህ የሚያወራው እንዳልክ ነገረ ድህነት ኬት ነው የሚቀዳው? ምንጩ መጽሐፍ ቅዱስ ብሉይና አዲስ ኪዳን 66 እስትንፋሰ እግዚአብሔር ያለባቸው በብሉይ ኪዳን ቅዱሳት ነቢያት የተፈተኑ በአዲስ ኪዳን ቅዱሳት ሐዋርያት በብሉይ ኪዳን ቅዱሳት ነቢያት የተጻፉ በአዲስ ኪዳን ቅዱሳት ሐዋርያትም የተጻፉ በመንፈስ ቅዱስ ኢንስፓየር ሆነው የተጻፉ እስትንፋሰ እግዚአብሔር ያለባቸው በዘመናት ተፈተነው ያለፉ
በካቶሊክም በኦርቶዶክስም ተቀባይነት ያላቸው መጽሐፍቶቻችን ማለት ባይዘዌ እኛ የምንቀበላቸው መጽሐፍቶች የኢትዮጵያ ኦርቶዶክስም ካቶሊክም ትቀበለዋለች 66ቱን እነሱ በላው ላይ ሌላ አሰስገሰሱን ጨምረው ነው እነ መጽሐፈ ኩፋሌ ከሊፋ ነው ምናምን ነገር ብላችሁ የምትሉት ማለት ነው። ኦኬ የእናንተ ነገረ ድነት ከየት ይቀዳል? ኤርሚያስ ከብሉይና ከአዲስ ኪዳን ከመጽሐፍ ቅዱስ። የመዳናችሁ ራስ ማን ነው? ክርስቶስ። ሌላስ? ሲደመር አቡነ እንትናና ፓስተር እንትና የሚባል ድሪቶና ቡቱቱ የለም። ፋክት። የመዳናችሁ ራስ ማን ነው? ኢየሱስ። ሲደመር ኢየሱስ ሲደመር ኢየሱስ እኩል ይሆናል ብሎ የሚል ካለ መጨረሻ ላይ ኢየሱስ። የጌታችን የኢየሱስ ክርስቶስ ሞቱና የእናቱ ስደት እና የአንተም መልካም ስራ እኩል ይሆናል መንግስተ ሰማያት የሚል የሂሳብ ስሌት የለም። የማርያም ስደት እኛ ነገረ ድነት ውስጥ አይገባም። ተሰዳለች። አዎ ጌታን ይዛ ተሰዳለች። አዎ እናት ናትና ተሰዳለች። ልክ ነው። በማርያም ስደት መንግስተ ሰማያት ትገባላችሁ የሚል መጽሐፍ የትኛው ሐዋርያ ነው የጻፈው? ደህንነታችን በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ነው። ምክንያቱስ ለበደል ለኃጢአታችን ቅጣታችን የተቀጣ ማን ነው? አንዱ ጌታ ነው። የሞተልን ማን ነው? አንዱ ጌታ ነው። ከእርሱ በቀር ደህንነታችን በሌሎች ላይ የተመሰረተ ነው? በፍጹም። ይሄ በጴንጤ ጋር ብትመጣ ነውር ነው። ከኢየሱስ ውጪ ነገረ ድነታችሁ ከእንትናና ከእንትናም ጋር አብሮ ተጨምሮ ብሎ የሚል ካለ ነውር። ምራቃችንን ጢቅ የምንልበት ትምህርት ነው። ያ እንደዛ የምትጨምር ከሆነ ኢየሱስ ላይ ጨምራለሁ ብለህ ካልክ አይ ወደዛ ነው የምንለው። ወደዛ አንታገሰውም፣ ትዕግስትም የለንም። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ተብሎ በታላቁ ነቢይ በኢዩኤል በታላቁ ሐዋርያ በቅዱስ ጳውሎስ የተጻፈውን ኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 29 ላይ እንደዚሁም ደግሞ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ቁጥር 16 እና ከቁጥር 9 ጀምሮ እስከ 17 ድረስ ባለው ላይ የታተመ ነው። የማዕዘን ድንጋያችን ስንት ነው? አንድ። የቤተ ክርስቲያን ራስ ስንት ነው? አንድ። የቤተ ክርስቲያን መሰረት ስንት ነው? አንድ። እሱም የእግዚአብሔር ልጅ የዳዊት ልጅ ቀራንዮ ኮረብታ ላይ የሞተው ኢየሱስ ላይ ነው። በአራት ነጥብ በምስራቅ በምዕራብ በሰሜን በደቡብ የምንሄድ የለም። ጴንጤ በሙሉ እዚህ መስቀል ላይ ነው። መስቀሉ ላይ በሞተው ጌታ ላይ ነው እንደ ማግኔት ሄደን የተጣበቅ እንዳልክ ሄዶ ኢየሱስ፣ ዳኒ ኢየሱስ፣ ሰለሞን ኢየሱስ፣ ቤኪ ኢየሱስ፣ ሃና ኢየሱስ፣ ቢኒ ኢየሱስ በሙሉ እዚህ ያለ ማለት ነው። መንደሪን ኢየሱስ፣ ኤርሚያስ ኢየሱስ። አዳኝ ማን ነው? ኢየሱስ። የሞተል ማን ነው? ኢየሱስ። ቤዛ ማን ነው? ኢየሱስ። ያስታረቀ ማን ነው? ኢየሱስ። ደሙን ያፈሰል ማን ነው? ኢየሱስ። መከራ የተቀበል ማን ነው? ኢየሱስ። የሞተል ማን ነው? ኢየሱስ። አንተን ስለማጽደቅ በሶስተኛ ከሙታን የተነሳ ማን ነው? ኢየሱስ። ወደ እግዚአብሔር አብ ወደ አባቱ ያቀረበ ማን ነው? ኢየሱስ። ምን አድርጎ? ቅዱስ ስጋውን ቆርሶ ቅዱስ ደሙን አፍስሶ ጥፍር ነቅሎ ፀጉር ተላይቶ አይደለም ብራዘርዬ፣ ፀጉራም ትውልድ ዳርያስ መንፈሴን አታበሳጨው። ጥፍር ቆጥሮ ጥፍር ተቆጥሮ ጥፍር አስረህ የሚል ማለት ነው። እንዲህ አይነት ነገር የለም። የአብ ልጅ መተኪያ የሌለውን ውድ ነፍሱን ሰጥቶ ነው ያዳናት። ነፍሴ መተኪያ የሌለውን ህይወቱን ሰጥቶ ነው ህይወቴን ያዳናት። ህይወት ሊሆንልን ሊበዛልን የመጣው የአብ ልጅ ኢየሱስ ለዘላለም ቅዱስ የሚባረክ። የጴንጤ ደህንነቱ ከየት ይቀዳል? ከመጽሐፍ ቅዱስ። መጽሐፍ ቅዱስ ስለማን ይናገራል? በሙሴ ሕግና በነቢያት በመዝሙራት ስለ ጌታ ነው የተጻፈው። ብሉያትና አዲስ ኪዳን በሙሉ የሚናገሩት ስለ ዳዊት ልጅ፣ ስለ እግዚአብሔር ልጅ፣ ስለ ኢየሱስ ክርስቶስ ነው። የጴንጤ ነገረ ድነት ውስጥ የፍጡር ትምህርት አለበት። በፍጡር ላይ መመርኮዝ መደገፍ አለ? የለም። ካለስ ቆሻሻ የሆነ ትምህርት ነው፣ አንቀበልም። ያው የመድረክ ሰባኪዎች ነን ብራዘርዬ፣ የመድረክ ላይ ሰባኪ ማለት ነው። ቆሻሻ የሆነ ትምህርት ነው። በፓስተር እንትና መከራ መቀበል መንግስተ ሰማያትን ታገኛላችሁ የሚል አርቲ ቡርቲ የሆነ ትምህርት የለንም፣ ለዘላለምም አይኖረንም። ሁላችን የተሰበሰብነው ከመስቀሉ ዙሪያ ነው። መስቀሉ ላይ ምን እንጨቱ ነው? እንጨቱ ዙሪያ ኖ፣ እንጨት ላይ በሞተው በእግዚአብሔር ልጅ በኢየሱስ ክርስቶስ በዳዊት ልጅ በጌታ ነው አምነን ሄዳን። ነገረ ድነታችን ግልጽ ነው። ይህንን እውነት ይዘን
አንተ የአቡነ ተክለ ሃይማኖትን ተቅማጥና የነዘራ አብሩክን ጥፍር ይዘህ እስኪ ፊቴ ቆመ በጽድቅ ሞግት ነው ያልን ያለ ነው ማለት ነው። ከሌላም ቤተ እምነት የምትመጡ ካላችሁ ነው በኋላ አልሰማንም አላየንም ብለህ እንዳትል መረጃ ነው። ነገረ ድነት ደግሞ በሙሉ የጴንጤ መጽሐፍ በሙሉ ይውጣ አለ ብላችሁ የምትሉት ካለ ማለት ነው በሙሉ ዘቅዝቃችሁ አውጡት። አንድ መጽሐፍ እንዳታስቀሩ። ጠይቁ፣ ምናልባት ልታገኙ ትችላላችሁ። ይህን የመሰረት ክርስቶስ እኮ ጽፋ በጓሮ የደበቀችው ይኖራል። ነገረ ድነት ትምህርት በፓስተር እንትና ነው ብላ ምትል ማለት ነው። መጠየቅ መፈተሽ አለበት። ሙሉ ወንጌልንም ቼክ አድርጉ ወገኖቼ። ዝም ብላችሁ አትሞኙ። ቃለ ሕይወት ቤተክርስቲያንን በደንብ መርምሯት። የነገረ ድነት ትምህርት ምናልባት በፍጡር ነው ብሎ የሚል መጽሐፍ ሊኖራት ይችላል። ስለዚህ ማጣራት ነው፣ መጠየቅ ነው፣ መሄድ ነው። እኛ እንደ ያዕቆብ ነውር ደብቀን ላባን ምናለው አጎቱን ድንኳኖቼን በረበርክ አማልክቶቼን ከወዴት አገኘ ይላል ያዕቆብ። ራሔል የምትባል ሚስት እኮ ደብቃ ተገኝታለች። እኛ እንደሱ ሚስቱ ነውር ይዛ ነውር ላይ ተቀምጣ ደብቃ ላባን ድንኳኖቼን ፈትሽ በርብር ብሎ እንዳለው አንልም። ድንኳኖቻችን ንጹህ ናቸው። ድንኳን ማለት ቤተክርስቲያን ማለት ነው። ታዲያስ ነገረ ድነታችንን ተሳደብኝ ሊያስመልስልኝ ነው። በቃ ያስመለሰ ጥሩ ነው። ወደታችን ቢል ጥሩ ነው። በላይም በታችን ቢወጣ የጽድቅ ትምህርት ነው። ጎሽ ምንድን ጥሬ ጨው ምናምን ነገር አለ። እሱን በጥበጣ ጠጣበት ማለት የሚያሽልህ ከሆነ ማለት ልብ በሉ። እንደ ያዕቆብ አማልክቶችን ደብቀን እሱ አያውቅም። በእርግጥ አማልክቶቼን መረመርክ ማነው ድንኳኖቼን በረበርክ አማልክቶችን አገኘሁ ብሏል። ያዕቆብ ተሳስተሃል። ራሔል እንዳያዘች አላየህም። እኔ ሄድና ሙሉ ወንጌልን ፈትሽ ብዬ ስል በጣም እርግጠኛ ሆኜ ማለት ነው። ቃለ ሕይወትን ፈትሽ ብዬ ስል በጣም እርግጠኛ ሆኜ ማለት ነው። የትኛዎቹንም አብያተ ክርስቲያናት ፈትሽ፣ አንዳቸውም በፍጡራን ላይ የተደገፈ የነገረ ድነት ትምህርት የለንም። አይ ላቭ ጴንጤ ብዬ የምለው ለዚህ ነው። በፍጡራን ላይ የተመረኮዘ የነገረ ድነት ትምህርት የለንም። የፈለግከውና በፓስተር እንትና ጥፍር በዘማሪ እንትና እግር አንልም። ዳራፍ ዳሪያስ በዘማሪ እንትና እግር በአቡነ እንትና ጥፍር አንልም። ጥፍርም እግርም አያድን። ነፍስ መስጠት ነው ያስፈለገው። አየህ፣ የእኔ በደልና ኃጢአት ነፍስን ነው የጠየቀው። ትቀልዳለህ እንዴ አንተ? መንፈሴን አታበሳጨው ስልህ ነፍስ ነው ለኤርሚያስ ነፍስ ነው የተፈለገው። የጥፍር ቁራጭ አይደለም የተፈለገው። ይህን ጥፍራም ትውልድማ ዳር ነው የማስይዘው ስልህ በእውነት እኮ ነው ብዬ የምልህ። እንዴ ተነሳበት እኮ ይላል ዳዊትም ላይ። እውነቴን እኮ ብዬ የምልህ ይህን ጥፍር ፈላጊ ትውልድ ከጥፍሩ ላይ ነቅዬ አልኩ። ጥፍሩንም ነቅዬ ከጥፍሩም ላይ ነቃቅዬ ወደ ኢየሱስ ክርስቶስ ላመጣ ወንጌል ሰብካለሁ። እኔም አንተም ሰብካለን። ጥፍር ፍለጋ ከአዲስ አበባ ችኳንታ ተከራይቶ ከቲሊሊ ከተማ 35 ኪሎ ሜትር በጎጃም ክፍለ ሀገር ላይ የአባታችን የዘርዓ ብሩክ መቃብር አለ ይላል። ይታይ ባንዲራ ለጥፈህ ጥፍር ፍለጋ ጎጃም ስትሄድ ነገሩ ዙረት ይወዳል። የኢትዮጵያ ሕዝብ ዙረት ቢጫ ጀሪካ መኪናው ላይ ያንጠለጥላል፣ ባንዲራ ይለጥፋል። በቃ አልጋ በአልጋ ነው መንገዱ ይላል። ምን አልጋ በአልጋ ነው መንገዱ? እኔ በእግር ነው የሄድኩበት ብራዘርዬ። ከጓጽዮን ደጀን ድረስ የአባይን በረሃ በእግር ነው የሄድኩት። ጠመዝማዛነቱን እኔን ጠይቀኝ ብራዘር። አልጋ በአልጋ ነው መንገዱ፣ አልጋ በአልጋ ነው መንገዱ ይላል። ያንን ሁሉ አዙሪት ስንት ስለት ተስለን አይደል? የመኪናው በአፍጢሙ እንዳይደፋ ስንት ስለት ተስለን ግማሹ የሚደርሰው እና ጥፍር ፍለጋ ነው የምትሄደው። ለምንድነው ጥፍር? የአቡነ ዘርዓ ብሩክን ጥፍር ለማግኘት። አየህ፣ ለኤርሚያስ በደልና ኃጢአት የተጠየቀው ጥፍር አይደለም፣ ነፍስ ነው።
ያም የሰው ነፍስ እኮ አይደለም ብራዘር። ሰው ብቻ የሆነ ሁለት እግር ያለው የሚበላ የሚጠጣ ኃጢአትን የሚሰራ ሰውዬ ነፍስ አይደለም የተፈለገው። በአዳም በደልና ኃጢአት የማይጠየቅ በመርገሙ ያልተያዘ የአዳም በደልና ኃጢአት ፈጽሞ የሌለበት ከወህኒው ውጭ የሆነ ዳኛን ማነው የሚቤዥ ነበር የተፈለገው። ሁላችን ከህግ በታች ተዘግተን እንኖር ነበር ይላል በሙሉ። አብርሃም የለ ይስሐቅ፣ ያዕቆብ የለ ሳሙኤል፣ ኤልያስ የለ ሙሴ፣ ሄኖክ የለ ኤልሳ፣ ዋቴቨር ማርያም በላት ኤልሳቤጥ፣ የሙሴት ማርያም፣ የጌታ እናት ማርያም፣ የዘካርያስ ሚስት ኤልሳቤጥ፣ ዋቴቨር ርብቃ፣ ሊያ፣ ሐና፣ ማንንም ጥራ በሙሉ ተከርችሞብን ነበር። ከህግ በታች ተዘግተን እንጠበቅ ነበር ይላል። እስረኞች ነበርን ማለት ነው። ሙትቻዎች ነበርን፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ስለሚል እግዚአብሔር ግን ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በነበረን ጊዜ ከክርስቶስ ጋራ ነው ከማርያም ጋራ እና ከአቡነ ተክለ ሃይማኖት ጋራ ህይወትን ሰጣችሁ ይላል አይልም? ከክርስቶስ ጋራ ህይወትን ሰጣችሁ በጸጋ ድናችኋልና። እንዴት ደስ ይላል! አንተ በጸጋ ድናችኋልና። በምን ድናችኋል? በጸጋ በጸጋ ድናችኋልና የሚል የፍቅር ደብዳቤ የመዳን ደብዳቤ ነው እጄ ላይ የደረሰው። ስለዚህ የጴንጤው ትምህርት ግልጽ ነው፣ የካቶሊኩም ግልጽ ነው፣ የኦርቶዶክስም ግልጽ ነው፣ የአይሁድም ግልጽ ነው፣ የእስላምም ግልጽ ነው። ዛሬ እነዚህን ሁሉ ሌሎችም ካሉ በሙሉ ነው ጥሪ እያደረግን ያለ ነው። ነገረ ድህነታችሁ ትምህርትና ነገረ ድህነታችን ከየት ይቀዳል? ከየት ይቀዳል? ከየት ይቀዳል? የኦርቶዶክስ ነገረ ድህነት ትምህርቷ ከየት ነው የሚቀዳው? ከአምስቱ አዕማደ ምስጢር አልከኝ አይሻልህም? ከ15ቱ እኔ ጨምርልሃለሁ። እዚህ ተዝቆ ተነቦ የማያልቅ ተነግሮ የማያልቅ ስንት የተጻፈ ጉድ ማለት ነው። ገድላት ድርሳናት ለመከራከሪያ አይሆኑም። ታዲያ ለምንድን ነው የተጻፉት? ለህፃናት ማጫወቻ ነው። ጨረቃ፣ ድንቡሎቃ፣ አጤ ቤት ገባች አውቃ ብለው እንዲሉ ልጆች እንዲማሩባቸው ነው የተጻፉት ነው ወይ? ለምን ምክንያት ነው ገድላት ድርሳናት ለምን ምክንያት የተጻፉት? ለሃይማኖት ማጽኛ አልከኝ አይደል? አዎ ብላችኋል። ለሃይማኖት ማጽኛ። ሃይማኖት በምንድን ነው የሚጻናው? በትምህርት መስሎኝ። አዎ በትምህርት ነው። ታዲያ ገድላት ድርሳናቱ ትምህርት አሉ እንዴ? ናቸው። የሃይማኖት ማጽኛ ከሆኑ ገድላት ድርሳናት ምንድን ናቸው? ትምህርት ናቸው ማለት ነው። ስለዚህ ነው እዚህ ቤት አልኩ ገብተህ መድኃኔዓለም ይፋረደኝ በእውቀት ነው የምልህ። ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ይሆንብሃል ማለት ነው። ለምን የተጻፉ ገድላት ድርሳናት የማትከራከሩባቸው ከሆነ ነገረ ድነትን እያወሩ ለምን የማትከራከርባቸው? ጠዋት ግንባርህንም ጀርባህንም አሽተህ ስማቸው የምትመጣቸው መጽሐፍቶች እነሱ መስሎኝ። ጠዋት ትደግማለህ፣ እኛ ፊት ስትመጣ ታፍራለህ። ሰው የሚደግመውን መጽሐፍ ያፍርበታል። ስለዚህ እንደዚህ ግልጽ ካደረግኑ እስኪ መጥቶ ያወራል ነገረ ድነት